እና በጥያቄ ልጀምርና አስተያየቴን በዛ ላይ ብሰጥ ይሻላል። ዩሪ አሁን የምትለው የፋኖ ኃይሎች ሳማው 4 ኪሎ ቢገቡ ሬፈረንደም በዚህ በወልቃይት ጠገዴም ሆነ በራያ ላይ አያደርጉም ነው? ዝም ብሎ ያው በጦርነቱ አሸንፈዋል። ያለ ሬፈረንደም የራሳቸው የአማራ ክልል አካል አድርገውት ይቀጥላሉ ነው ቢያሸንፉ በጦርነቱ? ሪፈረንደም ሳይሆን ሌሎችም የግዛትና የርስት ጥያቄዎች አሉ አይደለ ኦማር አማራ እና በ1981 ሌሎች ኃይሎች በሪፈረንደም አላካሄዱትም። ያው with some sort of የፖለቲካና የወታደራዊ ብልጫ ስላላቸው በቃ somehow የድረስ የሆነ ሪዮት ዓለም ይዘው መጥተው ነው ሀገሪቷን ሪስትራክቸር ያደረጉት። የፋኖ ኃይሎችም ወልቃይትን ልክ እንደ ሌሎች ግዛቶቻችን ያካትቷትና በዛ ውስጥ አትራፊ የምንሆንበትን የፖለቲካ ሞዴል ይዘው ይመጣሉ። ኖት ነሰሰርሊ ሪፈረንደም ማጆሪቲውን የኢትዮጵያ ብሔር ብሔረሰብ ሎቢ በማድረግ አንዳንድ ቦታ ደግሞ ያው የሚደፈቁ ነገሮች ሁሉም አትራፊ ስለማይሆን የሚደፈጠው ነገር ይደፈቅና some sort of አትራፊ የፖለቲካ ሞዴል እና ፓኬጅ ይዘን ነው የምንመጣው እንጂ አይ ቲንክ ወደ ሪፈረንደም ቢኬድም አንተ ስልጣን ላይ ሆነህ የምታደርገው ሪፈረንደም እና አንተን የሚጠላ አካል ስልጣን ላይ ሆኖ የሚደረገው ሪፈረንደም አይነቱ ይለያያል። ለአንተ ቤኔፊት ኦፍ ዘ ዳውት ለመስጠት ግን የፖለቲካ ሞዴል ይዘው ነው የሚመጡት ብዬ ነው የማስበው። አሁን እኮ የኔ የሚቸግረኝ ሬቱ መሰለህ አንተ የምትለው ሲናሪዮ ሊሰራ የሚችለው ሬፈረንደም ማያካሄዱ ከሆነ ነው። በጦርነት ያሸንፋሉ፣ ወሰን ይመልሳሉ፣ ወደ ሊገላይዝ ያደርጋሉ፣ የአማራ ክልል ያደርጉታል። ያ ሰስተነብል ከሆነ ያ ሊያስኬድ የሚችል ከሆነ እንሞክረው ብትለኝ እሺ። ግን የትግሬ ፖለቲካ ኃይሎችን ጥያቄ እንዴት ነው የምትመልሰው ያለ ሬፈረንደም? አሁን እኮ ሌላውን ብሔር ብሔረሰብ በሙሉ አስተባብረ ከአማራ ጎን ልታቆሙ ትችላለህ። የትግሬዎች ግን ጥያቄ አላቸው። ይሄ ቦታ የኛ ነው የሚል ጥያቄ አላቸው። ራይት ወር ሮንግ ዳዝማት ጥያቄ ባላቸው ሁኔታ ሬፈረንደም ካላካሄድ በምንም ሊገል አይሆንም። ሌጂቲሜት የሆነ እንትን እርሱ ያንተ ሊሆን እኮ ይችላል። ግን ልክ የአንድን ሰው ቤት ይዘህ ካርታውን አለማግኘት ማለት እኮ ነው። ካርታውን ልታገኝ የምችለው በፕሮሰሱ ሄደህ ካርታው በአንተ ስም ኢሹድ ሲሆን ነው። ያን ለማድረግ ደግሞ ክሌም አለ የሚል ወገን አለ። የእሱም ድምፅ መሰማት አለበት። የእሱን ድምፅ ልታሰማው የምችለው ከስምምነት ውጭ ሁለታችሁ መስማማት በማችሉበት ሁኔታ ሬፈረንደም ነው የምታካሄደው። ብትሸነፍም ቅድም እንዳልከው ኦፍኮርስ ልክ ነህ። ተሸንፎ ሬፈረንደም ማድረግና አሸንፎ ሬፈረንደም ማድረግ አንድ አይነት አይደለም። ግን ስቲል የእንግሊዝ እኮ መንግስት ከስንት ዓመት በኋላ ፎክላንድ ላይ እስካሁን ሬፈረንደም ይደረግ ነው የሚለው። ያው እንደሚያሸንፉ ስለሚያውቁ ነው። ፎክላንዶቹ በሙሉ ብሪቲሽ ነን ስለሚሉ ነው። ግን እስካሁንም በጦርነት አሸንፎ ራሱ ሬፈረንደምን አይቃወሙ። ምክንያቱም ማንም ክሌም አረገ እኮ ይሄ የኔ ነው አለ። አንተ የኔ ነው የምትለው ምንድነው ልታደርግ የምችለው? ወይ ፍርድ ቤት መሄድ ነው ወይ ህዝበ ውሳኔ ማድረግ ነው። ከዛ ውጭ ምንም መልስ የለም። ኦማር አይ ቲንክ የሁለት ነገር ፍጥጫ ነው የሚመረጠው። ምክንያቱም ሪፈረንደም ስላሉ ሪፈረንደም ነው ብለን እኛ እንዘጋላቸውም። ለምሳሌ ወልቃይት ላይ ያለው ጉዳይ በህዝበ ውሳኔ የሚመለስ ነው የሚሉ አንድ የፖለቲካ ቡድኖች አሉ አይደል? እኛ ደግሞ የታሪክና የፍትህ ጉዳይ ነው ብለን ነው የምናየው አይደል? እኔ እኮ ደጋፊ ነኝ። በቃ እኔ እናንተ ዌር ኦን ዘ ሴም ፔጅ። እኔ ድሮፕ አላረኩትም። ኮሎኔል ደመቀ ድሮፕ ሊያደርግ ይችላል። ገብቷል። አሁን ኮሎኔል ደመቀ ወልቃይት ባለቤት አይደለም ነው። ቆይ ድሮፕ አደረገ የምልበት ለምሳሌ እኔ ከኔ በፊት ይሄ ሬፈረንደም የሚባል ነገር ጉድ ነው መሰለኝ። ጥያቄው የወሰን ነው። ቆይ እንትኑን ብሪፍ እናድርግ። ምናልባት ከፕሪቶሪያ እንጀምር። ፕሪቶሪያ ላይ ለምሳሌ ዶክተር ጌታቸው ጀንበር የሚባል እዛ የሄደ ሰው የጎንደር አማራ ናይቲንግ ብአዴን ውስጥ ያለ ሰው ባለስልጣን ይመስለኛል። ይህን ጥያቄ አነስቶ ነበር። መጀመሪያ ያነሳው ፕሪቶሪያ ከመፈረሙ በፊት የትግሬ ፖለቲካ ላይ ራያና ወልቃይት ጠገዴ ላይ ያለውን ክሌም ያንሳ፣ ሪናውንስ ያድርግ ነው። ይህ ትክክለኛ ጥያቄ ነበር በወቅቱ። መንግስትም ብአዴኖችም ስላልደገፉት እነዛ ምን ቢያሉ በዛ ጊዜ ሞስት ፕሮባብሊ ሊፈርሙ ይችላሉ። የነበሩበት ሁኔታ ሰዋ ቢስመል በጣም ውርደት ላይ በጣም ችግር ላይ ስለነበሩ አሁን ጌታቸው ከሚናገረው አንጻር ሳይሆን እንደውም የሚፈርሙ የሚመስለኝ ነበር። ትንሽ መንግስትም ብአዴንም አትሊስት ባካፕ ቢያደርጉት ኖሮ ይህን ሰውዬ። ከዛ መጨረሻ ላይ እነሱም ሲያንገራግሩ ይሄ የግለሰብ ጥያቄ ነው ብለው ወደ በሬፈረንደም ማለት በህገ መንግስቱ እንፈታለን ብለው ተፈራርመው መጡ። ዊ ድሮፕ ዛት ቢግ ፕራይዝ አት ዛት ፖይንት
ከዛ በኋላ መጣ እኔ ነገር የሬፈረንደም እንዳይሆን የወሰን ነው ብዬ ጽፌያለሁ፣ ተከራክሬያለሁ። ይሄ ሁሉ ሲሆን ግን የወሰን ጥያቄ የሚለው ድሮፕ አደረግን። አሁን ዩሪ እኔ ድሮፕ አላረኩም የምትለውን ፖይንት ወደኋላ እመጣለሁ። እኛ ግን ድሮፕ አደረግንና በፌዴሬሽን ምክር ቤት በሬፈረንደም ነው የሚፈታው ተባለ። አሁን አንተ የምትለው የወሰን ጥያቄ ቢሆን እኔም ሬፈረንደሙን አልደግፍም። የወሰን ጥያቄ አውቶማቲካሊ አማራን ባለመብት እንደሚያደርገው ስለማውቅ መግፋት ያለብን በወሰን ጥያቄ ነው። ግን በፌዴሬሽን ምክር ቤት ድረስ ፌዴሬሽን ምክር ቤት ማለት እንግዲህ ፕሪዝምብሊ የአማራ ወኪሎችን ባሉበት እና ደግሞ እንደውም የትግሬ ወኪሎች በሌሉበት የሉም። አሁን ፌዴሬሽን ምክር ቤት ላይ የትግሬ ወኪል የለም፣ ያው በራሳቸው በቀጥለው ሄደዋል። አሁን ያለው የሌሎች የኢትዮጵያ ብሔር ብሔረሰቦችና አማራውም በተወከለበት በሚያስቅ ሁኔታ ዛይረን ይዝ የፌዴሬሽን ምክር ቤት ፕሬዚዳንቱ ራሱ አማራ በሆነበት ሬፈረንደም ተብሎ ተወሰነ። ይህ ሁሉ ሲሆን አማራው ምንም ድምፅ ያሰማ አልሰማሁም። እንትናም ቢሆን መጨረሻ ላይ ተቀብሏል። ኮሎኔል ደመቀ ዋንስ ከተቀበልን በኋላ አሁን የምናወራው ልናገኝ የምንችለው ሬፈረንደም ነው ብለን አስበን ኖ ይሄ ሬፈረንደም ምናምን የሚባለው ሁሉ ዋጋ የለውም የወሰን ጥያቄ ነው ካልን እስቲል ከህገ መንግስቱ አንወጣም። ግን እስቲል እሱም ክርክር ነው። እሱም ቢሆን ያከራክራል። ፌዴሬሽን ምክር ቤት ሄደህ ነው የምታስወስነው። እሱ የወሰን ጥያቄ የህግ ጥያቄ ነው። የህዝብ ድምፅን አይወስድም። ግን ዞሮ ዞሮ የፌዴሬሽን ምክር ቤት ነው የሚሄድ። በየትኛው ምንሄድ እንትኑ የእኛን የጥቅም ማስከበሪያው ሜቶዶሎጂ መንገዱ ይለያያል እንጂ ዞሮ ዞሮ መንግስት እንደውም የወሰን ጥያቄ ከሆነ ሊትራሊ መንግስት ነው የሚወስነው ማለት ይቃል። የኔ አባባል ምንድን ነው፣ ነገ መንግስት ስርዓቱን ብንለውጥ የትግራይ የፖለቲካ ኃይሎች ይዘውት የሚመጡት ሀሳብ ህዝበ ውሳኔ ነው። እኛ ግን የታሪክና የፍትህ ጉዳይ አድርገን ስለምናቀርበው የእኛን ትርክት ደግሞ ሌሎች እንዲደግፉ ሎቢ አድርገን ምናምን ይዘን የምንመጣው የፖለቲካ ሞዴል ይኖራል ነው ኦማር። እሱ የወሰን ከሆነ ዞሮ ዞሮ የወሰን ነው። የወሰን ከሆነ የሬፈረንደሙ ጉዳይ እኮ ሄደ። አሁን የወሰን ጥያቄ በሌለበት ስለ ሬፈረንደም ነው የምናወራው። ሬፈረንደም እንዳለ ሬፈረንደሙ በማናቸውም ሁኔታ ጦርነትን ብታሸንፍ አይዘር የወሰን ጥያቄ ታደርገዋለህ። እሺ ገለበት ከሆነ እንበል። ያውም እንግዲህ ይሄ መንግስት የወሰነውን ያንተ ራስህ ፕሪዝምብሊ ያንተ ወኪሎች ናቸው የተባሉ ሰዎች ቁጭ ብለው ፕሬዚዳንቱ ራሱ የዛ ፌዴሬሽን ምክር ቤቱ አማራ የተባለ ሰውዬ ቁጭ ብሎ የወሰነውን ውሳኔ አስገልብጠ ፖለቲካሊ ምን ያክል ሊያስኬድ እንደሚችል አስገልብጠ የወሰንም አረከው እንበልን። እሺ ችግር የለም። የወሰንም ቢሆን እኮ የሚሆነው ምንድነው እዚሁ የፌዴሬሽኑ ምክር ቤት ነው የሚወስነው መጨረሻ። ህግ ልዩነቱ ምንድነው? ህግ ነው የሚጠቅሰው። የገሌ ስሜት የገሌ ምናምን የገሌ ድምፅ የሚባል የለም። በህግ እናሸንፋለን። እኔ እኮ የምችለውን ያክል ገፍቻለሁ። ይሄ ነገር ወደዛ ለመውሰድ ግን አሁን በሬፈረንደም ከሆነ ያንተ ሀሳብ የመሰለኝ እኔ አሁን ኦኬ ለምንም ጦርነቱን እናሸንፋለን፣ 4 ኪሎ እንገባለን፣ ዘን በቃ አለቀ ጨዋታ። ሌላ ሞዴል ልናመጣ እንችላለን። ይሄን እንዴት አድርገህ ሰስቴን ያደርጋል? ነገ ለጦርነት እኮ ነው የምታዘጋጀው ሌላውን ሰው ትግሬዎችን የትግሬን ፖለቲካ ኦኬ ይሄ ነገር ፍትሃዊ አይደለም እኛ ቀምጠን ነበር እንኳን ብለው ቢያምኑ መልሰን ተቀምጠናል፣ መልሰን እንቀማለን። የትም አያስኬደን። ክሎዥር ሊሰጥ የሚችለው ትክክለኛው አካሄድ በማናቸውም ሁኔታ ሬፈረንደም የበለጠ ጥሩ ነው። በተለይ በእኛ ሳይድ ቀደም እንዳልኩት ሬፈረንደሙ ላይ ድምፁ የሚሰጠውና የሚሰጥበትን ጥያቄዎች ካወቅን ዊዎኒቴን ወይ አፍዌይ ነው በቃ አሸንፋል። እነዛን ነገሮች መወሰን የምችል ግን የእሱ ጥቅሙ ምንድነው? ሌጅመሲ ይሰጥሃል። ከዛ በኋላ ጥያቄ ሊነሳ የሚችልበት መንገድ የለም። ሬፈረንደሙ ኮንክሉሲቭሊ አንዱን ያዛል፣ አንዱን የሚሆነውን ያደርጋል። ሬፈረንደም ማካሄድ ብትሸነፍም አይቀርልህ ከሆነ ዘቤስ ፖሲብል አውትካም መሆን የሚገባው የጨዋታው ህግ መሆን የሚገባው አሁኑኑ ብንሸነፍ ዝቅተኛ በቃ ኢን ዘ ወርስት ፖሲብል ሴናሪዮ የምናገኘው ሪፈረንደም ነው ብዬ ነው የማስበው እኔ። ብናሸንፍ ግን ሪፈረንደም ለማካሄድ አንገደድም። ብናሸንፍ ኦፍኮርስ አይሆንም። ልክ ነህ። ብናሸንፍ የሚለው ኦማር ብናሸንፍ በሌሎች የፖለቲካ ሞዴል እንድንጫወት አንገደድም አይደል? ሌላ የፖለቲካ ፓኬጅ ይዘን ነው የምንመጣው። እኛ እኮ ችግሩን አታስወግደውም። አሁን የማሸነፍ ጥቅሙ ምንድን ነው? ሌሎች ጌሞችን ማምጣት ትችላለህ። ሌላ ጨዋታዎችን መጫወት ትችላለህ። ፖለቲካሊ ግን አትፈታውም ችግሩ። ምክንያቱም ዘአዘር ሳይድ በ100% ሊሸነፍ የሚችልበት መንገድ ምንድን ነው? ህዝብ ድምፅ ከሰጠ ብቻ ነው። ብዛት ሬፈረንደም የህዝብ ድምፅ ከተሰማ ብቻ ነው። ይኸው ህዝቡ ይሄን ወስኗል። ይኸው የውጭ ታዛቢም በለው የፈለግከውንም አንተም ያንተንም ታዛቢ ጨምረህ አምጣ።
ይሄ ነው የተወሰነው ይባላል፣ ያልቀለታል። ጦርነት የምታሸንፈው ሊግሊ ነው እንጂ ስሩ ዘ አርምስ አይደለም። ስሩ ዘ አርምስ ኦፖርቹኒቲውን ነው የምትከፍተው እንጂ አንተ በአንድ ወቅት ኃይለኛ ሆነ ልታሸንፈው ትችላለህ፣ በሚቀጥለው ተደራጅቶ ይመጣባል። አትሊስት ሰላምን ሴኪዩር አታደርግም። ጥያቄውን ደግሞ ፐርፐቹዌት ታደርገዋለህ፣ ቀጣይ ታደርገዋለህ። ሊትራሊ የፍልስጤምና የእስራኤል አይነት ነገር ነው የሚሆነው ዋንስ እነዚህ ነገሮች ግን ኦማር ሪፈረንደሙ ራሱም እኮ ለምሳሌ ተቀባይነት የማይኖረውን ሁለት ሴናሪዮ ልንገርህ። እኛ ሪፈረንደሙ በ1981 ዲሞግራፊ ይደረግ ነው የምንለው አይደል? ትግሬዎች ደግሞ ኖ በ2000 አሁን ጦርነቱ ሲጀምር 2020 ላይ ነው ምናምን በነበረ ዲሞግራፊ ይደረግ ነው የሚሉት። በ2020 ዲሞግራፊ ቢደረግ እኛ እንቀበለው የሪፈረንደሙን ውጤት። በ1981 ዲሞግራፊ ቢደረግ ትግሬዎች አይቀበሉትም። ስለዚህ ሪፈረንደሙ ይዞ የሚወጣው ነገር ይኸውልህ፣ አንድ አብይ አህመድ ሊያጭበረብር የሞከረውን ይሄ ጉዳይ በዊን ዊን ሲቹዌሽን የሚፈታ ጉዳይ አይደለም። ዋን ሳይድ ሃስ ቱ ሉዝ። በቃ አለቀ። ኢዘር የትግሬ ኃይል ሃስ ቱ ሉዝ ኤንድ they have to come in good terms ከራሳቸው ጋር፣ ወይም የአማራ ኃይል ሉዝ ማድረግ። አሁን ይኸውልህ ትልቁ ቅርቃር ምንድን ነው የሚሆነው? ሪፈረንደሙን እንቀበል ሲባል የዲሞግራፊ ክርክር ጥያቄ ይመጣል። ትግሬዎች 1981ን ዲሞግራፊ አይቀበሉ። ምክንያቱም ከ81 የሪፈረንደሙ እኮ ጥያቄዎች ናቸው። እሱ ሪፈረንደሙ ላይ ያሉት አልኩ እኮ አሁን እኮ ሪፈረንደም የምንገባው መጀመሪያ አንድ ነገር የሚሳርግ ያለው እሱ የአማራ ትግል ወልቃይት ጠገዴና ራያ ብቻ አይደሉም። መጀመሪያ እሱን ኮንክሉሲቭሊ ሁሉ የአማራ ትግል እዛ ላይ ማቆም ትክክል አይደለም። የወልቃይት ጠገዴና የራያ ጉዳዮች እንኳን ለአማራው በሚጠቅመው መንገድ እንኳን ቢፈቱ ሌሎች ጥያቄዎች አሉ። ሌሎች ጥያቄዎች በጦርነት ይቀጥላሉ፣ በፖለቲካ እሱ ሌላ ውሳኔ ነው። አንዱ ፖይንት ይሄ ነው። አሲፍ እነዚህ ነገሮች ስለተፈቱ የአማራ ጥያቄ በሙሉ ተመልሷል ማለት አይደለም። ዶንት ቲንክ እንደዛ አይነት ስህተት ውስጥ የሚገባ ብቁ የሆነ የአማራ እንትን አናሊስት ያለም አይመስለኝም። እነዚህ ግን የጥያቄዎቻችን አንድ አካል ናቸው። በማናቸውም ጊዜ ሊፈቱ የሚችሉ ናቸው እስከተፈቱ ድረስ። አሁን ሬፈረንደም ይደረግ የሚለው ላይ የመንግስት ውሳኔ እንኳን ቢሆን አማራው ከራሱ ፖለቲካል ኢንትረስት መወሰን ያለበት ምንድነው ሬፈረንደሙ ምንድነው? ለምሳሌ ጥያቄው ምንድነው? ወደ አማራ ልሁን፣ ወደ ትግሬ ልሁን፣ በፌዴራል ልቁም? እነዚህ ናቸው የሚመስሉ፣ ሌላ ጥያቄ ያለ አይመስለኝም። በዚህ ላይ ለምሳሌ ሞስት ፕሮባብሊ እኛ ወደ ፌዴራል የሚባለው ይቅርብን ብለን መሞገት መቻል አለብን። ከዛ ቮት የሚያደርገው ማን ነው? ቮት የሚያደርገው ማክሲመም በዚህ ስታተስ ኮ ማለት ይሄ ነው ትርጉሙ። ቮት ሊያደርግ የሚችለው በእንትና ጊዜ ወያኔ ይዞታል፣ ኢሊጋሊ ነው ይዞታል የምንለው። ወያኔ ይዞታል በተባለበት ጊዜ የነበረው ፖፕሌሽን ወይ የነሱ ዝርያዎች ናቸው። አክቹዋሊ ፎክላንድም ላይ ይህንን ነው የሚሉት። ፎክላንድ ከተያዘ እኮ ስንት 300 ምናምን ዓመት ሊሆነው ነው ጊቤንጅ ቴክ ነው። የነዛ ዝርያዎች ናቸው። ይቅር ቢባል እንኳን ኮምፕሮማይዝ ብታረግ ሊሆን የሚችለው ዩናይትድ ኔሽን አንድ ጊዜ የቆጠረዋል። ወያኔ ስልጣን ላይ ባለበት ጊዜ ምን ያክል አማራ፣ ምን ያክል ትግሬ፣ ምን ያክል ሌላ ብሔር ብሔረሰቦች አሉ በዚህ ኤሪያ ላይ የሚለው የተቆጠረዋል። እሱ ነው የሚሆነው ፋይናሊ። በዛ ቁጥር ላይ አማራው ማጆሪቲ ነው እኔ ባየሁት። ግን ፈርዘር እንትን ያስፈልጋል፣ ጥናት ያስፈልጋል። በየትኛውም ከሁለቱ አንዱ አይሆንም፣ ማን ውጭ አይሆንም። ሌላ አሁን ከተለቀቀው በኋላ አሁን ራሱ ስንት ዓመት ሆነው እንግዲህ ግብ እንዴት እኮ 1-5 ዓመት ሊሆነው ነው ወልቃይት በነ ኮሎኔል እጅ ከገባ። ከዛ በኋላ ሂዶ የገባውም የሚያገባው አይመስለኝም። ፌር ለመሆን ከነሱ ጊዜ ማምጠተው ያሰፈሩትም የሚያገባው አይመስለኝም። እነዚህ በሙሉ ሰፍረው ሂደው መኖር መብታቸው ነው እንደ ኢትዮጵያ ዜግነት። ቮት ለማድረግ ግን የዛ ቦታ ኦሪጂናል ነዋሪ መሆን አለብን። ምክንያቱም ማንነት ግን ነው ተነጠቁ የምትለው ማንነት ነው እያስመለስካለ። እሱን ጥያቄ ሁልጊዜ ዲቤት አድርገን አንድ ቦታ ላይ መድረስ መቻል አለብን። እሱ ራሱ አሁን ያልከው ላንድ አድርገው እነዚህ የሬፈረንደሙ ጥያቄዎች ናቸው። ቅድም ብያለሁ እኮ ጥያቄው የሬፈረንደሙ ምን ላይ ነው ቮት የሚደረገው፣ ማን ነው ቮት የሚያደርገው ውስጥ ያሉ ናቸው። እነዚህ በደንብ መሰራት አለባቸው፣ ተሰርቶ መታወቅ አለበት። ዋንስ ይሄ ከታወቀ በኋላ ግን ማለት ያለብን ሬፈረንደሙን ዛሬ አድርግልኝ ነው። አብይ አያደርግም፣ ግን በምንችለው መታገል መቻል አለብን እንዲደረግልን። ሬፈረንደም ማለት ሌጂትመሲ ማለት ነው። ቅድም ዩሪ ያነሳው አለ። ለምሳሌ ይሄ የፖለቲካ ጨዋታ ነው ይቻላል። ግን ያው ለምሳሌ የትግሬ ፖለቲካ ላይ እና ሻዕቢያ የሚያደርጉት እዛ አጌንስት ኢትዮጵያን ሶቨርኒቲ አይቻልም እኮ፣ ህጋዊ ወጥ ነው፣ ህጋዊ አይሆንም። ምክንያቱም በኢትዮጵያ ሶቨርኒቲ ላይ ነው እየተደራደረ ያለው ምንም ስልጣን የሌለው ሰው። መንግስት ኢንዲስፐንሰብል ነው እዛ ላይ። ወደኛ ስትመጣ ምናልባት መንግስትን አቮይድ ማድረግ ትችላለህ። ቅድም ባልከው ለምሳሌ የትግሬ ፖለቲካ ላይ የአማራ ፖለቲካ ላይ ተሰባስበው እኛ በቃ በሬፈረንደም እንፈታዋለን። ምንፈታው ግን ሁላችንም ሰላማዊ በምንሆንበት በሌላ ጊዜ ነው ብለህ ዲፈር ማድረግ ትችላለህ።
እሱ ለአንተ ለምሳሌ አሁን ጽምዶን ለሚደግፉ ሰዎች ጥሩ መንገድ ነው ብዬ አስባለሁ። ስምነትን ይፈጥራል። ምን ያህል መተማመን አለ፣ እውነት ነው ወይ ውሸት ነው፣ እሱን ሁሉ ትተን ግን ስምነትን ይፈጥራል። በዚህ አይነት መንግስትን አቮይድ ማድረግ ትችል ይሆናል። የት ሬፈረንደም በምታደርግበት ጊዜ ግን አሁንም መንግስትን አቮይድ ማድረግ አትችልም። ምክንያቱም የመንግስት ስትራክቸር ነው ያንን ሊወስን ቢችለው። የዛሬው መንግስት ላይሆን ይችላል። ዋቴቨር ያለው መንግስት ግን በዛ ሬፈረንደም በሚደረግበት ጊዜ በሶቨርኒቲም ሳይድ በለው፣ በዛ በሻቢያ ሳይድ በለው፣ በኢንተርናል ኢሱስም በለው መንግስትን አቮይድ የምታደርግበት መንገድ የለም። ለጊዜው ለአንተ ራስህን አሬንጅመንት ነው። ቤስት ሜትድ የሚሆነው እኛ ሬፈረንደሙን ውጤት ሊያሳየን የሚችል የቤት ስራ ከሰራን በኋላ ሬፈረንደሙ እንዲደረግ መንግስትን ወጥር መያዝ መታገል ነው። ያ ማለት ከመንግስት ጋር ተባብረሃል ማለት አይደለም። ሌሎች ጥያቄዎች እኮ አሉብህ። በዚህ ብቻ ይህም በሚመለከት ጥቅም በሚያመጣ በሰላም ማሸነፍ የምትችለውን ነገር በጦርነት የምታሸንፍበት ምንም ምክንያት የለም። ምናልባት ያንተ አንዱ ትንሽ ርዝነብል ሊሆን የሚችለው ዞሮ ጦርነቱ መካሄዱ አልቀረም። ሌሎች ጥያቄዎችም አሉ። ጦርነቱ አይቆምም። አንድ ላይ እናድርገው ያስኬዳል፣ እሱ ያስኬዳል። ግን ያኔ ጦርነቱን አካሄደ ከተሸነፍክ ኦፍኮርስ ሬፈረንደም ልታገኝ ትችላለህ ያኔ። ይሄኛው ሬፈረንደም ግን አይደለም። ይሄኛው ሬፈረንደም የምታሸንፍበት ነው። ያኛው ተሸንፈህ ፈርመህ የምትወጣበት ነው። እና ኢንዲቴል ዚስ ቲንግ ጸጉር ስንጠቃ ያክል ነው። በጣም ኢንዲቴል ነገሮችን አይቶ አማራው በፖለቲካ የሚያሸንፍበትን መንገድ ይዞ መምጣት ያስፈልጋል። እኛ የተለመደው አካሄዳችን ሁልጊዜ ምንድን ነው? ኢንብሎክስ ነው ነገሮች የምናየው። ኢንብሎክስ እናያለን። ይቅርብን፣ በቃ ተወው እንላለን። በየጊዜው ሉዝ እናደርጋለን። ከዛ በሚቀጥለው ስቴጅ ላይ ስንደርስ ዛሬ ያለው ራሱን ጥቅማችንን ይናፍቀናል። ምክንያቱም በደንብ አናላይዝ ተደርጎ ሳይሰጥ የቀረ ስለሆነ ነው። አስኮምፔርቱ አሁን ይችን ልበልና ልጨርስ ነው። አስኮምፔርቱ አሁን ከአማራው አንጻር የትግሬ ፖለቲካል ኃይልን ተመልከተ። ዝም ነው የሚለው። አይዶኖ በትግርኛ ይከራከሩበት ይሆናል፣ ግን በአማርኛ እኛ በምንሰማው ቋንቋ ምንም ነገር ሲያነሱ አትሰማም። ለምንድን ነው? ሉዘር ስለሆኑ ነው። በምንም አይነት ማሸነፍ ስለማይችሉ ነው። ሶ they are adopting the policy of wait and see። ቆይተው እያዩ አድፍጠው እያዩ ነው። እኛ አድፍጠን ማየት የለብንም። we're winning። ምናሸንፍ ከሆነ ታይም ማተርስ። አንድ ነገር የሚወሰንበት ጊዜ የውሳኔውን ያክል ወሳኝ ነው። በወቅቱ አስወሰነ በእጅ ማስገባትና ለምሳሌ ለሳሲም የእንትና ጊዜ ለምሳሌ የፕሪቶሪያ አግሪመንት ጊዜ ዶክተር ጌታቸው ጀንበሬ ያቀረበውን ብአዴንም ገፍቶለት በፌደራል መንግስቱን ባክ አድርጎ ቲፒኤልኤፍ ስለተሸነፈ ቢፈርም ኖሮ ተመልከተው ዛሬ ያለንን ሊገል ፖዚሽን ኢሚዲየትሊ እኮ በቃ ወደ አማራ ክልል ይመጣል። በዛ ምክንያት ኩዌሽን ኦፍ ታይም። ግን ያ መወሰን ስላልተቻለ ሊንገር አረጋ። አሁን ዝም ብሎ እየተንዛዛ ነገር ውስጥ ጊዜ መጥቷል። እንደ መጨረሻ ላይ ከእጃችንም እንዳያመልጠን። በተለይ ደግሞ ጉዳዩን ይዘነዋል የሚሉ ሰዎች የወልቃይት ጠገዴና የእንትንን ጉዳይ ይዘነዋል የሚሉ ሰዎች we need to be blunt። እውነቱን ሊናገር they are not capable። ነገሮችን አጥርተው ጠጠሮችን በየቦታው አስቀምጠው ለይተው በዚህ መንገድ በዛኛው መንገድ የሚሉበት ምንም ኢንተሌክቹዋል ካፓሲቲ የላቸውም። አያብሲን ዘምላለፈው 2-3 ዓመት ያንንም አውቆ አቅምንም አውቆ እኮ ቶሎ ብሎ ወደሚያዋጣው መዞር ሞኝነት ነው ብዬ አላስብም። ታንክ ዩ ዩሪ። አንዲት ነገር ብቻ ልበልና ለሌሎቹ ልስጥ። ኦማር ኮንሰርንህን በደንብ ነው የምረዳው። ይሄ ሪፈረንደም የዲሞክራሲ አካል ነው፣ አንደር ኖርማል ኮንዲሽን ማለት ነው። ይሄ ኦል ቲንግስ ሪሜኒንግ ኮንስታንት ይላል አይደለ ኢኮኖሚክስ። እና አንደር ኖርማል ኮንዲሽን ሪፈረንደም የህዝቦች ምርጫ ስለሆነ ዲሞክራሲ ስለሚመስል ከዛ ፕሮሰስ ከድልም በፊት በኋላም አሁንም አያልፍም አይነት ነገር ነው። የኔ ደግሞ አርጊውመንት ምንድን ነው? ኦኬ ሌትስ ኮንሲደር ሁለት ሴናሪዮ። አንደኛው ኮንስቲቱሽኑ እንደወረደ ዛሬ በቀጥታ እና ኮንስቲቱሽኑ ደግሞ ዊዝ ሰም ሶርት ኦፍ ሞዲፊኬሽን ብለን ሁለቱን ሴናሪዮ ነው። ኮንስቲቱሽን እንደወረደ በቀጥታ ማለት ፌዴሬሽን ምክር ቤት ሪፈረንደም ይደረግ ብሏል። ፌዴሬሽን ምክር ቤት ሪፈረንደም ይደረግ ሲል ዝም ብሎ ይደረግ ነው ያለው። በ1981 ዲሞግራፊው ወይም በ2026 ዲሞግራፊ አይጠቅስም። ኮንስቲቱሽንም የለም፣ አንቀጽ የለውም። የኢትዮጵያ ህገ መንግስት የይገባኛል ጥያቄ በተነሳ ጊዜ በአካባቢው የሚኖሩ ሰዎች በሙሉ ወጥተው ድምፅ ይሰጣሉ ነው አይደል ያለው ህግ። በአካባቢው የሚኖሩ ማለት ደግሞ ምን ማለት ነው? ለምሳሌ ስፔሲፊካሊ ወደ አዲስ አበባ ስትወስደው የአካባቢው ነዋሪ የምትባለው መቼ ነው? በአካባቢው እስከ 6 ወር ከተቀመጥክ የአዲስ አበባ ነዋሪ ትሆናለህ። አይ ቲንክ ምርጫ 2 ዓመት መቀመጥ ይሁን 6 ወር ብቻ ከ2 ዓመት ህግ አለው አይደለ? ከተሳሳትኩ አርመኝ። እስከ 6 ወር እስከ 2 ዓመት ይመስላል። ለምን አዳነች አቤቤ
አሁን በኋላም ልክ ላይ ነው ልክ ነው። በአዲስ አበባ ነዋሪነት ነው የተወዳደረችው። ያ ማለት ምን ማለት ነው? እስከ 2026 ድረስ ይሄ ያለው ዲሞግራፊ በሙሉ የተፈናቀለው ጭምር ማለት ነው በዛ አካባቢ የድምፅ አሰጣጥ ውሳኔ ላይ ድምፅ መስጠት ይችላል። አሁናዊ ሪፈረንደም ማለት አሁናዊ ስል አንደር ኖርማል ኮንዲሽን ተፈናቃዮች ተመልሰዋል ምናምን ለድምፅ መስጠት ምቹ ሁኔታ ተፈጥሯል ብሎ ሲታሰብ ፕሪቶሪያ ራሱ ምንድን ነው የሚለው? ህገ መንግስቱ ኢምፕሊመንት ይደረጋል ግን ይላል ፕሪቶሪያ አንቀጽ 4 ቁጥር ምናምን ይሁን ምቹ ሁኔታ ሲፈጠር ይላል። ያ ማለት ዋሪንግ ፓርቲስ ጦርነት አቁመዋል፣ ተፈናቃዮች ተመልሰዋል፣ ኖርማል የዕለት ተዕለት ሁኔታዎች ስለተመለሱ ሪፈረንደም ለማካሄድ የሚያስችል ሁኔታ ተፈጥሯል ማለት ነው አይደለ? በፕሪቶሪያ ኮንቴክስት እሱ ከሆነ ህገ መንግስቱ እንደወረደ የሶሻል ኢንጂነሪንጉን ህገወጥ የሚያደርግ ኮንስቲቱሽናል አንቀጽ እስከሌለ ድረስ 2 ዓመት የኖረ ሰው ሁሉ የአካባቢው ነዋሪ እስከሆነ ድረስ ይውጡልኝ ምናምን ማለት ቲፒኤልኤፍ ተፈናቃዮች ያሰፈረ ነው ምናምን ማለት አይቻልም። በኢትዮጵያ ህገ መንግስት ተፈናቃይ ማስፈር ትችላለህ። በጦርነት የተጎዱ ሰዎችን የሆነ አካባቢ ማስፈር ትችላለህ። 2 ዓመት ከኖሩ የአካባቢው ነዋሪዎች ይሆናሉ። አሁናዊው ህገ መንግስት ለዚህ መልስ ስለማይሰጥ ወደ ሁለተኛው ፕሮሰስ ደግሞ ስንመጣ እኛ ሜቢ ልናቀርብ የምንችለው ጥያቄ ኦኬ በ1981 ሪፈረንደሙን ለስጀሰ እንቀበል ይባልና ዊች የማንቀበለውን ብንቀበል እንኳን በ1981 ዲሞግራፊ ሪፈረንደም ይካሄድ ማለት ደግሞ ኮንስቲቱሽናል ብሪች ነው። ምክንያቱም ኮንስቲቱሽኑ የሚለው ዛሬ ላይ ባለው ዲሞግራፊ ሪፈረንደም አካሄድ ነው የሚለው። በ1981 አድርግ እንዲህ አይነት ግጭት ሲመጣ እንዴት ይፈታል የሚለውን ኮንስቲቱሽኑ እስካላስቀመጠ ድረስ በግልጽ ወይ ኮንስቲቱሽናል ብሪች ፈጽመህ ነው ይሄንን ኢምፕሊመንት የምታደርገው። በ1981 ካልክ ኮንስቲቱሽኑን ጥሰህ ነው የምታደርገው። ወይም ደግሞ ኮንስቲቱሽናል ክራይሲስ አጋጥሟል ብለህ የህገ መንግስት ቀውስ አጋጥሟል ብለህ ህገ መንግስቱ አንቀጹ ይህን ስለማይፈታ እንደ ፖለቲካ መፍትሄ በጉልበት የተወሰደ ስለሆነ በ1981 ዲሞግራፊ ሪፈረንደም ይካሄዳል እያልክ ነው። ያ ደግሞ የፖለቲካ መፍትሄ ነው። ይሄ ኤክስትራ ኮንስቲቱሽናል ሜዥርስ የሚሉትን ተጠቅመ ነው የምታደርገው። እና እኔ የማየው እንደዛ ነው። ወይ ህገ መንግስቱን ትጠሳለህ፣ ወደ ፖለቲካ መፍትሄ ትገባለህ። ዩሪ እዚህ ላይ ላቋርጥህና ነው እንትንህ መሰረትህ ልክ አይደለም። ህገ መንግስቱ ላይ ያለው የ2 ዓመትና የ6 ወር የሚለው ለምርጫ ነው፣ ለሬፈረንደም አይደለም። ምርጫ ማለት በየ5 ዓመቱ የሚካሄድ ለሪፈረንደምስ ምን ህግ አለ? ለሪፈረንደም ሬፈረንደም የሚደረግባቸውን ፖይንቶች አስቀምጧል። እሱ ምንድነው? የማንነት ጥያቄ ብቻ ነው ሬፈረንደም የሚደረገው። የማንነት ኢሹዎች ሬፈረንደም ያዘጋጃል ነው የሚል። አሁን ሬፈረንደም ሲያዘጋጅ የሬፈረንደሙን ህጎች የሚወስነው ፌዴሬሽን ምክር ቤት። ይሄ እኮ ነው በጣም አስፈላጊ የሚያደርገው። ፌዴሬሽን ምክር ቤት ውስጥ ራይት ነው የትግሬ ሬፕሬዘንታቲቭ እንኳን የለም። በፊትም አሁን እንደውም ነገሮች ተለሳልሰዋል። ኦማር ምርጫና ሪፈረንደም ፋንዳሜንታል ልዩነቱ ምርጫ ላይ ነዋሪው ማን ይምራኝ ብሎ ይመርጣል። ኤግዛክትሊ ማንም መሆን ይችላል። ሲሆን ደግሞ ማንነት ሲሆን ግን ማንነቱ የሚመለከታቸው ሰዎች ናቸው። ለምሳሌ ነዋሪው ነው እንጂ እንደሱ የሚለው ምንድነው? ለምሳሌ 100 ሰው በአካባቢው ካለ 100 ሰው ይሄን 100 ሰው ለመንግስታዊ ምርጫ ስታቀርበው ማን ይምራህ ብለህ 100 ሰው ይመርጣል። የማንነት ጥያቄ ስታደርገው ደግሞ 100 ሰዎቹ ማንነኝ ብላችሁ ታምናላችሁ ብለህ ነው የማንነት ጥያቄ የምታቀርብላቸው። ያ ማለት እሱም አይሆንማ እንዴ! እሱም የለ የማንነት ጥያቄ የሚወሰነው ያ ማንነት አለን በሚሉ ሰዎች ነው። ማንነቱ ለምሳሌ አማራ ነን በሚሉ ትግሬ ነን በሚሉ ሰዎች ነው። አሁን እንግዲህ ወልቃይትና ጠገዴ ያለው የማንነት ጥያቄ የሚለው ይሄ ነው። የምርጫ ጥያቄ ግን ጉራጌ እዛ ያለ ጉራጌ እኮ ይመርጣል፣ መብቱ ነው። ወላይታ ይመርጣል፣ ኦሮሞ ይመርጣል፣ አገው ይመርጣል፣ ማንም ይመርጣል። በቃ ያኛው የዜግነት ነው። በዜግነት ነው የምትመርጠው። ነዋሪ ነህ፣ የዛ አካባቢ ነዋሪ ነህ። ጥያቄ ልጠይቅ። በሪፈረንደም ውስጥ ወልቃይት ላይ ያለ ጉራጌ ሪፈረንደም ውስጥ እንዳይሳተፍ የሚያገደው ነገር አይሳተፍ። የሪፈረንደሙ ህግ አለ ወይ ነው የምልህ። ቆይ ሪፈረንደም የሚወጣበትን ይወስናል ሲል ቆይ ኦማር አንድ ጉራጌ 5 ዓመት ወልቃይት ላይ ተቀመጠ ብለን እነሱ ሴናሪዮ እየሳልን ማለት ነው።
ጥያቄው ወልቃይት በትግራይ ይሁን ወይስ ወልቃይት በአማራ ይሁን ብሎ የማንነትም ውሳኔ ስለሆነ አንድ ጉራጌ ሄዶ ወልቃይት በአማራ ይሁን ብሎ ድምፅ ሰጥቶ ቢመለስ 5 ዓመት እዛ ስለሚኖር በምርጫም ስለሚሳተፍ በምርጫ ሲሳተፍ ወኪሎቹን ነው የሚመርጠው። ውክልና ደግሞ የብሔር ውክልና ነው አይደል? በሪጂናል ምርጫ ላይ ወኪሎቹን የሚመርጥ አንድ ጉራጌ ወልቃይት በትግሬ ወይም በአማራ ይሁን ብሎ 10 ዓመት የኖረን ጉራጌ አትሳተፍም ነው የምትለው ሪፈረንደም ላይ? ዩሪ ሁለቱ ነገሮችን ለይተን ማየት አለብን። ይሄ ምርጫ የምትለው በዜግነት የምትመርጠው ምርጫ አለ። ዜጋ ስለሆንክ ብቻ በዜግነት እዚህ አካባቢ ለመምረጥ 6 ወር ኖረሃል፣ ለመመረጥ 2 ዓመት መኖር አለብህ፣ እንደዚህ እያልክ ይሄ የዜግነት ምርጫ ነው። ምንድን ነው የሚባለው? የዲሞክራሲ ዋቴቨር ኢሌክሽን የምትለው ነው። ማንነት የምትለው ግን ማንነቱ ያላቸው ሰዎች ብቻ ናቸው ቮት የሚያደርጉት። ለዚህ እኮ ነው ለምሳሌ ሴንሰስ ሲወሰድ የህዝብ ቆጠራ ሲደረግ ይሄን ያክል አማራ፣ ይሄን ያክል ትግሬ፣ ይሄን ያክል ኦሮሞ፣ ይሄን ያክል እንደዚህ ይኖራል እያለ በየሚቆጥርልህ ማንነትን ስታብሊሽ እያደረገልህ ነው። እዚህ ላይ ያለው ምርጫ አይደለም። ምርጫ ስለምንድን ነው? ኢሌክሽን አይደለም። ይሄ ምንድነው? ለፓርቲ ለወንበር መቀመጫ አይደለም እየተወዳደርክ ያለው ማንነት ግን ለመወሰን ነው። ማንነት ከምትወስነው ደግሞ አንተ ማንነት ይሄ ነው ያልከው ትግሬ ነኝ አማራ ነኝ ያልከው ሰውዬ ነው እንጂ ሌላ መጥቶ አይደለም የሚወሰን። ለምሳሌ ጉራጌ ነው ተብሎ ጥያቄው ግን ኦማር ጥያቄው እኮ ተቋርጠሃል። ጥያቄው ኦማር ማንህ ተብሎ አይደለም ጥያቄው የሚቀርበው። let's just take the case of ሲዳማ ለምሳሌ ሲዳማ ክልል ትሁን አትሁን የሲዳማ ሲናሪዮ ይለያል። ባይዘው አይለይም። ቆይ ዩሪ እኔ ልጨርስልህ፣ ታገኘኛለህ። ልጨርስ አሁን ጥሩ እንደውም አመጣ። አሁን ለምሳሌ የሲዳማ ጉዳይ ሲሆን ሲዳማነትን አይደለም የምትወሰነው። ሲዳማ ክልል ይሁን አይሆን ነው የምትወሰነው። አድሚኒስትሬሽን እንትኑ ነው የምትወሰነው። እሱንም ቢሆን ሲዳማዎች ናቸው የሚወስኑት በሲዳማ ጉዳይ ከሆነ ክልል ግን ለምሳሌ ቮት አደረጉ እኮ ሌሎቹም እኮ አብረው ሐዋሳ ላይ ያሉ ጉራጌዎች ምናምን ሁሉ እኮ ቮት አድርገዋል እኮ። ይሄ ሮንግ ነው። ህጉ ኦማር አንተ እኮ የምትለው ይገባኛል። ህጉ ግን አይሰጥማ። ለምሳሌ ቆይ መታወቂያ አይተው አንተ ጉራጌ ነህ በሲዳማ ክልልነት ጉዳይ አያገባህም ብለው እኮ አልመለሱም። ክልል ትሁን አትሁን ማለት ክልል ስትሆን የሲዳማ ኔሽን ልበለው ልክ አይደለም፣ ግን የሲዳማ ማንነት ይዛ የሲዳማ ክልል ይዛ ትዋቀራለች። ክልል አትሁን የሚሉትም እኩል መብት ተሰጥቷቸው ግን በድምፅ ብልጫ ተደፍቀው ነው የሲዳማ ማንነት ለብሶ ክልሉ የተዋቀረው። ወልቃይት ነው ማለት ነው። ፕሪንሲፕሉን እናውራና ወደ ፕራክቲሱ እንሄዳለን። አንደኛ ፕራክቲሱ ሁልጊዜ ትክክል ላይሆን ይችላል። ካድሬዎቹ እንደፈለጉ የሚያደርጉት ነገር አለ። ግን ለምሳሌ እሱ ሲናሪዮ አንተ የምትለው ሲናሪዮ ትክክል የሚሆነው የደቡብ ህዝቦች የሚወስኑ ከሆነ ነው። ደቡብ የሚባል እንግዲህ አንድ ማንነት ተፈጥሯል ተብሎ እንገምትና ማንነቱ እንኳን አልተፈጠረም፣ ግን አንድ ክልል ነበር። የደቡብ ህዝቦችም ኢንተረስት ስላላቸው ሲዳማ ላይ ሐዋሳ ላይ ኢንቨስት አድርገዋል ምን ብለዋል እና ያ ስለሆነ ሲዳማ ብቻውን ይውጣ የክልልነት ሲባል መጀመሪያ መወሰን የለባቸውም። ቱ ቢሆንስ በህጉ ከሆነ ይሄን የሚወስነው ሲዳማ ብቻ ነው። በአድሚኒስትሬሽን ዋይዝ ካየው ግን ነው አድሚኒስትሬሽኑ እኮ እኔንም አፌክት ያደርገኛል ስትል የዜግነት ጥያቄ ሊሆን ነው። በምን አይነት እንዳስኬዱት እኔ አላውቀውም፣ ግን በሁለቱም አይነት ቢሆን ሲዳማ በማንነቱ የሚወስን ከሆነ ሲዳማ ብቻ ነው የሚወስነው እንጂ ጉራጌ፣ ወላይታ ሲዳማ ብቻ አልወሰንም። ይኸውልህ እንትኑ ሴቲንጉ በሲዳማ የሚኖሩ ህዝቦች በሙሉ በሪፈረንደሙ ተሳትፈው ቆይ አስጨርሰኝ እንድታገኘኝ ሀሳቤ እንድታገኝ። ይኸውልህ አሁን በቲዮሬቲካል ብቻ ሳይሆን ፕራክቲካል በሆነው ደረጃ 2 አይነት ምርጫዎች አሉ። አንዱ ምርጫ ምንድነው? የፖለቲካ ምርጫ ነው፣ ለወንበር ነው። እሱ ላይ ማነው ቮት የሚያደርጉት? በሙሉ ዜጋ ነው። ዜጋ አንድ ኳሊፊኬሽን ብቻ ነው ያለበት። ለመመረጥ 2 ዓመት አካባቢ ላይ መኖር አለበት። ለመምረጥ 6 ወር መኖር አለበት። ሳትሲት በቃ ይሄ ብቻ ነው ሪስትሪክሽን። ኤቭሪ እዛ አካባቢ ያለ ኢትዮጵያ የተባለ ሁሉ ምርጫ። ሌላው ግን የማንነት አለ። የማንነት ደግሞ ምርጫ አይደለም በመሰረቱ። ኦፍኮርስ ቮት ያደርጋል፣ ግን ረፈረንደም ነው። ረፈረንደም ሲያደርግ የሚያደርገው ብሎክ ነው። ብሎክ ቾይስ ነው ያለው። ያ ምንድነው? እኔ ማን ነኝ የሚለው ላይ ነው የሚወስነው። እኔ ማን ነኝ ምን እፈልጋለሁ ነው የሚወስነው። ማን ነው ቮት የሚያደርገው የሚለው የሚወሰነው በፌዴሬሽን ምክር ቤት ለዛ ሬፈረንደም በሚያወጣው ድንጋጌ። ናቹራሊ ሊያደርግ የሚችለው ማንና ማን ናቸው የሚከራከሩት? አማራና ትግሬ። እሺ ስንት ትግሬ ያለ እዚህ ቦታ? ትግሬ ተብሎ ይሄን ያክል። ስንት አማራ አለ? ይሄን ያክል። ማንነታቸውና የሚወስኑት አሁን
አሁን ኢንፋክት ሌላም ከተገኘ ለምሳሌ ነው እኔ አማራም ትግሬም አይደለሁም ወልቀጤ ነኝ የሚል ካለ ደግሞ እሱም ለብቻው ነው ቮት የሚያደርገው ወልቀጤነቱን አስረድቶ ማስረጃውን ይዞ መጥቶ እንጂ ዜጋ ስለሆነ አንድ ሰሊጥ እርሻ ውስጥ የሄደ ኦሮሞ አፋሩ ምኑ ሁሉ አብሮ ቮት አያደርግም። ምን አገባው? የማንነት ጥያቄ እኮ ነው። የእሱ ማንነት ሌላ ነው። በሰው ማንነት ሊወስን ነው ወይ? አያስኬድም። ይሄ ግን በነዋሪነት ደግሞ ለብቻው የምትወስነው አለ። ለምሳሌ የወልቃይት ጠገዴ ዋና ከተማ የት ይሁን የሚል ወልቃይት ጠገዴ ዋና ከተማ የት ይሁን የሚለው የማንነት ጥያቄ አይደለም። ይሄ ሎኬሽን ነው፣ ፖለቲካ ነው። የፖለቲካ ጥያቄ ሲሆን እዛ ያለው ጉራጌው ምን የሚመለከተኛል ያለው ሁሉ አብሮ ቮት ያደርጋል። this is a principle። ይሄ ማን እንደሚወስን ምን ህግ ላይ ይወጣል የምትለው ህገ መንግስቱ ላይ የፌዴሬሽን ምክር ቤት ሬፈረንደም የሚካሄድበትን አግባብ ይወስናል ነው የሚለው። የሬፈረንደሙ የራሱ ህግ ነው የሚወጣው። አንድ ቦታ ላይ የምታደርገው ሬፈረንደም ሌላ ላይ ከምታደርገው ሬፈረንደም ድንጋጌው ይለያል በመሰረታዊ ደረጃ እንዳይነትም ቢሆን ሶ ይሄ እንደውም ዝርዝር ህጉ ወደፊት ይወሰናል ምናምን የሚል የሚያየው ይመስለኛል ለሚቸኪት ሶ ይሄን የምትወሰነው በሬፈረንደሙ ህግ ነው። ለምሳሌ የእንትን ጉዳይ ወሰዱ የሐማሴንና የእኛን ጉዳይ እኛ እኮ ያኔ ፖለቲካል ክላውት ቢኖርን ኢትዮጵያን ሪፕሬዘንት የሚያደርግ አካል ቢኖር ኖሮ እነሱ ሐማሴኖቹ ነፃ እንውጣ ባሪያ እንሁን የሚለውን ይወስናሉ። በኢትዮጵያ ጉዳይ ደግሞ በኢትዮጵያ ኢንተረስቶች ላይ ደግሞ የኢትዮጵያ ህዝብ ይወስናል የሚባል እኮ ህግ ነበር የሚወጣው። የኢትዮጵያ ኢንተረስት ማለት አሰብን ሌሎችን ጉዳይ ካለ የንብረት ክፍፍል ዋቴቨር መወሰን ነበረብን እኮ። እኛ ምን ሆነ ዲስፍራንቻይዝ ይሄን ዲስፍራንቻይዝ ያረከው አካል ነው ከ30 ምናምን ዓመት በኋላ መጥቶ አሁን አሰብን ወስዳለሁ እያለ የሚበጠብጠው ራሷ ኤርትራ የምትባል ራሷ አገራዊ እንትን የላትም እያለ የሚበጠብጠው ይሄ በህግ መንገድ ስላላደረግከው ነው። ሶ በህግ መደረጉ ጥቅሙ ምንድነው? ሬፈረንደም ሌጂትመሲ ይሰጣል። ሌጂትመሲ ብቻ አይደለም በእንትኑም ላይ ስምምነት ያስፈልጋል። በድንጋጌዎቹ ላይ አሁን ድንጋጌዎቹ ላይ አሁን መጀመሪያ መሆን ያለበት ትግራይን ወክላለሁ የሚለው አንድ ሊደርሺፕ እና አማራን ወክላለሁ የሚል አንድ ሊደርሺፕ ወይ ወልቃይትን ወክላለሁ የሚል አንድ ሊደርሺፕ ቁጭ ብለው ሬፈረንደሙን ማፓውት ሊያደርጉት ይችላሉ። አልተስማሙም አይደል? ሩልን ኦኬ ፌዴሬሽን ምክር ቤት ነው የሚወስነው። ዞሮ ፌዴሬሽን ምክር ቤት በቮት ነው የሚወስነው። ሌላ ምንም መንገድ የለም። ያ ከሆነ በኋላ እንዲቀርብኝ ምናምን የሚል ሁል ጊዜ ፍርድ ከተፈረደበት በኋላ ኳስ ጨዋታ ከተሸነፈ በኋላ ቁማር ገብቶ ከተሸነፈ በኋላ ኮምፕሌን የሚያደርግ ሁል ጊዜ አለ። እሱም ምንም ማድረግ አትችልም። ኮምፕሌን አድርጎ እንዲሞት ብቻ ነው የምትፈቅድለት። ዋናው እንትኑን ፕሮሰሱን ክሊን መሆኑን ጀስቲፋይድ መሆኑን እና ከተቻለም እንግዲህ እንኳን ይቻላል አይቻልም ስለሌለ ፌር መሆኑን እስታብሊሽ አድርገህ ማለፍ ብቻ ነው። ሶ ይሄ ሊያጣሉ የሚችሉ ነገሮች አይደሉም፣ ሊያከራክሩ የሚችሉ ናቸው። እኔ ግን ዑመር አንድ ጥያቄ አለ ለአንተ። ቆይማ ሞገደኛ የጀመርነውን ያልጨረሰምና ምንድነው ኦማር ይኸውልህ አሁን ይህን ህገ መንግስት ገልጠን እና የፌዴሬሽን ምክር ቤት ሌሎች ተሞክሮችን እየገለጥን ሰሞኑን መወያየት አለብን ማለት ነው። ቢኮዝ ስላሉ ለምሳሌ የሲዳማ ጉዳይ ሲዳማ በደቡብ ክልል ይሁን ወይስ ሲዳማ ክልል ይሁን ራሱን ችሎ በደቡብ ይቀጥል ወይስ ክልል ይሁን አይደል የቀረበው ማንነቱ ቴክኒካሊ በዛ ውስጥ ነው የሚወሰነው። ያው በደቡብ ይቀጥል እዛ የነበሩ አማሮች፣ ጉራጌዎች ምናምን ሞስት ፕሮባብሊ በደቡብ ይቀጥል ብለው ቮት አድርገዋል እንጂ ምርጫ ቀን ላይ ኖ የሚፈጠረው ክልል የሲዳማ ማንነት ያለው ክልል ስለሆነ አንተ ጉራጌ ነህ ተመለስ ሪፈረንደም ማድረግ አትችልም የሚል የኢትዮጵያ ውስጥ እንዲህ ተፈጽሞ አያውቅም። በአንድ አካባቢ ነዋሪ የሆኑ ሰዎች በሙሉ መንግስታቸውን መምረጥ ይችላሉ። መንግስት ባይዞ የብሔር ብሔረሰቦች ሉዓላዊ ናቸው። የሉዓላዊነታቸው መገለጫ ደግሞ በሚመርጧቸው ነው ይላል እኮ። ስለዚህ የሚመርጧቸውን ብሔረሰቦች ከወከሉ ኦሮሚያ ላይ በሚደረግ ምርጫ አማሮች እኮ ይሳተፋሉ። ልዩነቱ ምንድነው? በብሔር ውክልና ኦሮሞውን ሰውዬ መርጠዋል ተብለው ኢቭን በፌዴሬሽን ምክር ቤት 35 ድምፅ ምናምን ይዘው የብሔሩ ሉዓላዊነትን በተመራጮች ኤክሰርሳይዝ አድርገዋል ተብሎ አስፊውም ተደርጎ መብታቸው ተደፍቆ ነው እንጂ አንተ አማራ ነህ አሁን የሚመረጠው የኦሮሞ ተወካይ ስለሆነ ተመለስ አልተባለም። በፖለቲካ ውሳኔ ወኪሎችህን በብሔር ማዕቀፍ የምትመርጥ ከሆነና እዛ ውስጥ መታወቂያህን አይቶ መምረጥ አትችልም የሚልህ ሰው እስከሌለ ድረስ የሪፈረንደሙም ጥያቄ ያንኑ መዋቅር ክልላዊ የማድረግ እስከሆነ ድረስ ይሳተፋሉ። እኔ ምንድን ነው የሚታየኝ የኢትዮጵያ ኮንስቲቱሽን ክፍተት አለው። ለምሳሌ ጉዳዩ የማንነት ሲሆን
የማንነት ተከራካሪዎቹ ብቻ ይሳተፉ የሚል አንቀጽ የለም። ነዋሪው በሙሉ ነው የሚሳተፈው። የወልቃይት ጥያቄ በትግራይ ጥያቄው ሲቀርብ የወልቃይት ህዝብ ትግሬ ነው ወይ ተብሎ አይደለም ጥያቄው የሚቀርበው። ልክ እንደ ሲዳማው የወልቃይት ህዝብ በትግራይ ይቀጥል አስተዳደር፣ የወልቃይት ህዝብ በአማራ ይቀጥል አስተዳደር፣ ወይም ደግሞ የወልቃይት ህዝብ ወልቃይቴ ነው ወይ ተብሎ ነው ጥያቄው የሚቀርበው። ያ ማለት ምን ማለት ነው? ወልቃይት ላይ የሚኖሩ ሰዎች ኤኒ 20 ዓመት የኖረ አንድ የቅማንት ሰው ወልቃይት ላይ ቢኖር ማንነቱ ትግሬም አማራም አይደለም። ዊ ነው ዳት አይደል? ሪፈረንደሙ ላይ ግን መታወቂያውን አይቶ አንተ ቅማንት ስለሆንክ ወደ ትግራይ ይቀጥልም ወደ አማራ የሚቀጥልም ወይም ወልቃይቴ ነው የማለትም ማለት አትችልም የሚል ህግ የለም። በግልጽ እስካልተጻፈ ድረስ ያንን ካገድክ ህገ መንግስት እየጣስክ ነው። ህገ መንግስቱ የሚለው ነዋሪዎች በአካባቢው ያሉ የሚኖሩ ሰዎች በሪፈረንደም ፕሮሰሱ ላይ ድምፅ ይሰጣሉ ነው። ስለዚህ ይሄን እኔ በዛ ነው የማየው፣ አንለስ ኤክስፕሊሲትሊ አንቀጽ ካልተጻፈ ማለት ነው። አንተ እንዳልከው ለትርጉም አሻሚ ነው። አዎ ለምሳሌ በማንነቱ ላይ እየተጨቃጨቁ ያሉት 3 ማንነቶች ናቸው። ወልቃይት የሚባል ማንነት፣ አማራ የሚባል ማንነት እና ትግሬ የሚባል ማንነት ነው። 50 ዓመት የኖረ ወልቃይት ላይ ቅማንት ወይ ከሪፈረንደም ፕሮሰሱ በህጋዊ መንገድ ከሪፈረንደም ፕሮሰሱ ውጭ ልታደርገው ይገባል። ካካተትከው ግን ሌሎች ማንነቶች ጭምር በክልል አወሳሰን ጉዳይ ላይ ድምፅ እንዲሰጡ እያደረግካቸው ነው። ካወጣኸው ደግሞ ህገ መንግስቱን እየጣስክ ነው። ለዚህ ነው የኢትዮጵያ ህገ መንግስት ክፍተት አለው የሚለው። ወደ ሁለተኛው ነጥቤ ስመጣ ምንድን ነው ኦኬ ሪፈረንደሙን እንቀበል ተባለና እንተው። እንዲያውም ይሄ ጉራጌ ምናምን የሚለውንም እሱ አንድ ክፍተት ነው። ሰሞኑን ህገ መንግስት ገልጠን ቁጭ ብለን እናየዋለን ከሲዳማም ከሌሎችም ኤክስፒሪየንስ ጋር እያጣቀስን። ነገር ግን ሪፈረንደሙን እንቀበልና ትግሬዎች ህገ መንግስቱ ገደብ ስለማያስቀምጥ ማንም ሰው በኢትዮጵያ ውስጥ የመንቀሳቀስ መብት ስላለው ሲንቀሳቀስ ደግሞ የአካባቢው ነዋሪ ስለሚሆን፣ ክልሎች ደግሞ ኤትኒክ ሆምላንድ ሳይሆኑ አድሚኒስትሬቲቭ ባውንደሪ ስለሆኑ አድሚኒስትሬሽንህን ቀይረህ በተለየ ሚኒሲፓሊቲ የመኖር መብት የኢትዮጵያ ህገ መንግስት አካል ስለሆነ ዛሬ ባህር ዳር ላይ ስትኖር በአማራ ሎካል ሚኒሲፓሊቲ ተመዝግበህ ትኖራለህ። ነገ ሲዳማ ሄዶ ይሄኛው ሰውዬ ሲኖር በዛ ሚኒሲፓሊቲ ተመዝግቦ በቀበሌ ተመዝግቦ የነዋሪነት መታወቂያ ካርድ አውጥቶ ነዋሪ የሚለውን ዴፊኒሽን ካወጣ በኋላ በአካባቢው የሚኖሩ ህዝቦችን መብት ይሄ የመምረጥ የመመረጥ በሪፈረንደም መሪ የመምረጥ ፕሮሰሶች ላይ እኩል ተጠቃሚ እንደሚሆን ስለሚያደርገው መሪውን ከመረጠ መሪዎች በብሔር ውክልና የሚመረጡ ከሆነ ሪፈረንደሙን ፕሮሰስ ላይ የሚያግደው ነገር ስለሌለ ትግሬዎች በ2026 ባለው ዲሞግራፊ ተፈናቃዮች ተመልሰው ሪፈረንደም ይደረግ የሚል ጥያቄ ይዘው ይመጣሉ። ይሄንን ለመከራከር ህገ መንግስታዊ መንገድ አለ የለም አይደል? እኛ ደግሞ ምንድን ነው የምንለው? ኖ በጉልበት ስለተወሰደ ወልቃይት እስካሁንም በጉልበት በትግሬዎች ስር ስለቆየች በህጋዊ በኮንስቲቱሽናል መንገድ በኢትዮጵያ ውስጥ የቆየች ክልል ስላልሆነች ወይም ግዛት ስላልሆነች በ1981 ዲሞግራፊ ምርጫ ሪፈረንደም መደረግ አለበት የሚል ክርክር ይዘን እንመጣለን። ህገ መንግስቱ ማናችንን ይደግፋል? በ1981 ዲሞግራፊ ነው ሪፈረንደም ይካሄድ ብሎ የሚደግፈን እኛን ነው ወይስ በ2026 ዲሞግራፊ ነው? እሱን ቁጭ ብለን ማየት ይኖርብናል። እኔ ህገ መንግስቱ ዛሬ ላይ ግጭት ከተነሳ በአካባቢው የሚኖሩ ሰዎች በሙሉ በሪፈረንደም ይወስኑ ነው የሚለው እንጂ በ1981 ይወስኑ ካልክ ወደ ፖለቲካዊ መፍትሄ ወደ ኮንስቲቱሽናል ክራይስ ገብተህ የፖለቲካ ውሳኔ ጨምረህበት በጉልበት መወሰዱን አምነህ በጉልበት የተወሰዱ መሬቶች እንዴት እንደሚፈቱ ህገ መንግስቱ መፍትሄ ስለማይሰጥ ተጨማሪ አዋጅ ጨምሬ መፍትሄ ይዤ እመጣለሁ ብለህ ካልወሰንክ በስተቀር አሁን ያለው ህገ መንግስት በጥሬው እንደወረደ ኢምፕሊመንት ከተደረገ አሁን ያለው ዲሞግራፊ በሙሉ ተሳታፊ ይሆናል ነው። እሺ እሱንም እንተው፣ እሱ ዲቤቴብል ነው። ሰሞኑን እያፍታተነው እንመጣለን። በደንብም ዲስከስ መደረግ ስላለበት ግን እኔ ይኸውልህ አንድ መደምደሚያ ምንድን ነው፣ አብይ አህመድ አማራም ሳይከፋው ትግሬም ሳይከፋው ጉዳዩ መፈታት አለበት፣ እንዲሁም ትግሬ መከፋት የለበትም ነው። አማራ ሳይከፋው አላለም። ያው አማራ ቅድም አንተም ብለዋል ዘመድ መጠየቅ ይችላል ብሎ ወልቃይት ላይ አሁን ዘመድ መጠየቅ መቻል የፖለቲካ
ትርፍ የሰጠህ እንደሆነ ዘመድ መጠየቅህን ማስቀጠል ከፈለግ ከጎኔቁ በህጋዊ ማዕቀፍ ግን አላስገባውልህም፣ ምክንያቱም ትግሬዎች እንዲከፋቸው ስለማልፈልግ ምናምን እያለህ ነው አደለ? ኦኬ፣ ይሄን ጥያቄ በዊን-ዊን ሲቹዌሽን መፍታት ይቻላል ወይ? አንተ አይስክሬም ነጋዴ ካልሆነ በስተቀር አብይ አህመድ አይስክሬም ነጋዴ ነው፣ ሁሉንም ሊያስደስት የሚችለው። በወልቃይት ጉዳይ የሚወሰዱ ውሳኔዎች መራራ ውሳኔዎች ናቸው። አንዱ ኃይል በእርግጠኝነት ደስተኛ አይሆኑ። ዊን-ዊን የለው፣ ዊን ሉዝ ሲቹዌሽን ነው። ዊን ሉዝ ሲቹዌሽን የሚሆነው እንዴት ነው? በፖለቲካ ውሳኔም ብትወስን ለአማራው አድልተህ ሳይሆን ፋክቱ እሱ ስለሆነ በጉልበት ስለተወሰደ ኤክስትራ ኮንስቲቱሽናል ሜዥርስ ወስደ ብትፈታው ለአማራው ነው የሚወሰነው። ትግሬዎች ደስተኛ አይሆኑ። በህገ መንግስቱ ደግሞ ወስደ ብትመጣው በጣም ጄነረስ ሆኜ የሪፈረንደም ጥያቄውን ወደ 1981 ወሰደልን ብዬ ህገ መንግስቱ ለኛ ፌቨር ያደርጋል ብዬ ብደመድም እንኳን ወደ 1981 መወሰዱ ህገ መንግስታዊ አይደለም ብሎ የትግሬው አካል ስለሚከራከር ባለው ዲሞግራፊ በሙሉ ምርጫ እንዲካሄድ ስለሚከራከር ያም ትግሬዎችን አያስደስትም። ስለዚህ አማራ ዊን ያደርጋል፣ ትግሬዎች ሉዝ ያደርጋሉ። ኮይኑን ፍሊፕ አድርገው ደግሞ ትግሬዎች አሁን ባለው ዲሞግራፊ ደግሞ ሪፈረንደም ቢካሄድላቸው እኛ ሉዝ እናደርጋለን። ሜቢ በጣም ጄነረስ ሆኜ ዊን-ዊን ሲቹዌሽን ብለን ዲፋይን ካደረግነው ወልቃይቴ ክልል አድርገህ በፌዴራል ስር ማቆም ወይም የራሷ ክልል አድርገህ ማውጣት ዊን-ዊን ሲቹዌሽን ብሎ ሰው ዲፋይን ማድረግ ይችላል። ለእኔ ለአማሮች ሎስ ነው። ምክንያቱም ብዙ የሰው መስዋዕትነት ከፍለንበታል። አማሮች ከሸዋ ከምን ድረስ ጭምር ሄደው ለወልቃይት ሞተዋል። ወልቃይትን ክልል ለማድረግ ከሆነ ይሄ መስዋዕትነት የተከፈለው ያም ቢሆን ፖለቲካል ሎስ አለው። ነገር ግን በሚፈጠረው አዲስ ክልል ውስጥ ስቲል አማሮች የፖለቲካ የበላይነት ከያዙ ኦኬ፣ ይሄኛው ሞዴል ስላልተቻለ በአማራ ክልል ጋር አጠቃሎ መሄድ ስላልተቻለ ክልልም ሆነው አማሮቹ የፖለቲካ ብልጫ ይዘው እስከቀጠሉ በሰልፍ አድሚኒስትሬሽን ኢትስ ኦኬ ወገኖቼ ናቸው ብለን እንደ ሰጎን አንገታችንን አሸዋ ውስጥ ቀብረን እንደ ዊን-ዊን ሲቹዌሽን ልንቆጥረው እንችላለን። ከዛ በተረፈ ጠቅላይ ሚኒስቴሩ እንዳለው ወልቃይት ቅድም ኦማር ያልከውን ለማጠናከር ነው። ሪፈረንደም ተካሂዶ ኮንክሉሲቭ በሆነ መንገድ ነገ ጥያቄ በማይነሳበት መንገድ መፈታት አለበት ነው አይደል? እንደዛ ሊሆን አይችልም። ወይ ህገ መንግስቱን ሰብረህ በፖለቲካ ውሳኔ የ1981 ዲሞግራፊ ተቀብለህ ሪፈረንደም ታደርጋለህ፣ ወይ ደግሞ በ2026 ዲሞግራፊ ሪፈረንደም ታደርጋለህ። ያ ማለት ኢዘር አማራው ይከፋዋል ወይ ትግሬዎች ይከፋቸዋል። ሁለቱንም ሊያስደስት የሚችል ግን የፖለቲካ ሞዴል በሪፈረንደም ስለሌለ ለዚህ ነው ተቀባይነት የለውም የምለው። ኦማር ይቅርታ ጨርሻለሁ። እስቲ ዩሪ ጥያቄ ልጠይቅ፣ ያው በዚሁ ላይ ስለሆነ ማለት ነው። ጥያቄ ከሆነ እኔ አልጨረስኩም። አንድ ድል ስጠኝ። 44 ዩሪ የሚለው ላይ ክሊር ለማድረግ ዩሪ፣ አሁን ኢትዮጵያ ውስጥ ሬፈረንደም የሚል ነገር ያለው ህገ መንግስቱ ላይ ብቻ ነው እና እዚህ አንድ ኤሌክቶራል ፕሮክላሜሽን ምናምን የሚል አለ። እሱ የዚህ ምርጫ ቦርድ የሚያካሄደዋል ሬፈረንደም። እነሱም ግን በምን አይነት ፕሮሲጀሮቹ አንዳቸውም የተቀመጠ የለም። በምን ጉዳይ ላይ ሬፈረንደም እንደሚያስቀምጥ ህገ መንግስቱ ግልጽ ነው። 48ም ላይ 39ም ላይ 62 ምናምን አካባቢ 62 ምናምን እንደዚህ ያሉ ህገ መንግስቱ በአጠገቤ ስለሌለ ነው። ሬፈረንደሙ ግን እንዴት ነው የሚካሄደው? ይወስናል ነው የሚል ሬፈረንደሙ የሚደረግበትን አግባብ ይወስናል። ሬፈረንደም እንደዚህ ያደርጋል እንደዚህ ይወስናል ነው የሚል። ሬፈረንደሙን ራሱ የሚወስነው የፌዴሬሽን ምክር ቤት ነው ማለት ነው። ኢቨን አይደለም ቢባል እንኳን ዞሮ ህገ መንግስቱን የመተርጎም ስልጣን የተሰጠው ለፌዴሬሽን ምክር ቤት ስለሆነ እወስናለሁ ብሎ ነው የሚተርጎም። አልወስንም ብሎ ካለ ማን ሊወስንለት ነው? የኔ ስልጣን ነው ብሎ ነው መጨረሻ ላይ ትርጉም ሊሰጥ የሚችል። አሁን መጨረሻ ላይ የሚመጣው ምንድን ነው? በደንብ ጠርቶ መውጣት ያለበት የማንነት ውሳኔና የፖለቲካ ምርጫ ውሳኔ የተለያዩ ናቸው። የፖለቲካ ምርጫ የዜግነት ጉዳይ ነው። የማንነት የብሔር ጥያቄ ነው። የቡድን መብት ነው ካልክ ደግሞ ሊወስኑ የሚገባቸው የዛ ቡድን አባላት የሆኑት ብቻ ናቸው። ያን በምን ታውቃለህ? በተደጋጋሚ በሚካሄዱ ሴንሰሶች ናቸው። ሴንሰስ የህዝብ ቆጠራ ማንነትን ጨምሮ የሚቆጥሩት ለዚህ ነው። ይህን ያክል አማራ፣ ይህን ያክል ጉራጌ፣ ይህን ያክል ምናምን እዚህ ያለ የሚሉን እነዛ ሰዎች ናቸው። ወይ ደግሞ ባይ ዲፎልት ሰዎች ከሞቱ አንድ ጥያቄ እዚሁ ላይ የክልል ምርጫ ዩ ቲንክ የብሔር ብሔረሰብ የማንነት ምርጫ ነው ወይስ የዜግነት ምርጫ ነው ብለህ ነው የምታስበው? ቢኮዝ የክልል ምርጫ ላይ ነዋሪ በሙሉ ነው የሚሳተፈው።
የክልል ምርጫ ለምን? እሱን እኮ ነው የምልህ። አሁን ይኸውልህ ቆይ እንደውም ወደ ሲዳማው ልምጣልህ። ማን ሲዳማ? ሶሪ ሲዳማ የሲዳማው ልምጣልህና አሁን የክልል ምርጫ ነው እንበል። የክልል ምርጫ ለወንበር ከሆነ የፖለቲካ ምርጫ ነው፣ የዜግነት ምርጫ ነው። ለወንበር ለስልጣን የኔ አካባቢ የኔ ወረዳ እገሌ ይመረጥልኝ የምትለው ጉራጌ ሆነ ሲዳማ ሆነ ኦሮሞ፣ አማራ፣ ትግሬ ምንም ለውጥ የለውም። ሪፕሬዘንት ያደርገኛል ብለህ እስካሰብክ ድረስ ዝም ብለህ ነው የምትመርጠው። ሰውየውም ማንነት አያስፈልገውም። ባይዘው ምርጫ ውስጥ ለመግባት ዜግነቱን ብቻ ነው የሚታየው። የኢትዮጵያ ዜጋ ነህ፣ እዚህ አካባቢ 6 ወርና 2 ዓመት ቆይተሃል ወይ? ዛት ሌላ ጥያቄ የለበት። ጉራጌ ነህ፣ አማራ ነህ፣ ትግሬ ነው የሚል ኦሮሞ ነው የሚል ጥያቄ የለበት። ዜግነቱ ብቻ ኢትዮጵያዊ መሆኑና እነዛን 2 ኳሊፊኬሽኖች ማሟላት። የማንነት ምርጫ ግን ሌላ ነው። ለምሳሌ አሁን ቆይ አንተ ባልከው እንኳን ብንመጣ ሲዳማ ውስጥ ለምሳሌ እኔ እንኳን ማውቀው ይርጋለም አለ። ይርጋለም ዞን ነው እንበል። ዞኑ ለምሳሌ ከእንትን ልውጣ ቢል ከሲዳማ ወጥቼ ራሴ ይርጋለም የሚባል ክልል ላቋቁም ብሎ ቢል እዛ ላይ ጉራጌውም ይመርጣል። ምክንያቱም ጥያቄው የማንነት አይደለም፣ ይሄ የአድሚኒስትሬሽን ነው። ይርጋለም ሲዳማ አይደለም፣ አማራ ነው፣ ዘሩ አማራ ነው። ማን ነው ሰው በሙሉ አማራ ነው የሚለው ግን የማንነት ጥያቄ ነው። አማሮች ብቻ ናቸው የሚወስኑት። እዛ ውስጥ ያሉ ጉራጌዎች፣ ትግሬዎች፣ ከምባታ፣ ወላይታ ምናምን አይወስንም። ምክንያቱም የማንነቱ እኮ አባል አይደል። የወላይታ ነው ቢባል ግን ወላይታ ብቻ ነው የሚወስነው። እንዲህ የሚል አንቀጽ ነው አሁን እየፈለግኩ ያለሁት። ሎጂክህ እኮ ህግ አለው የኮንስቲቱሽን። ቆይ ልምጣ አንቀጹ ላይ ይኸውልህ ምንድነው መሰለህ፣ አሁን እነዚህ ሁሉ ውሳኔዎች ሬፈረንደም ይጠይቃሉ። ሬፈረንደም እንደሚጠይቁ አንቀጽ 48 ላይ 48 ይመስለኛል 47 48 ዋቴቨር 39 62 ይናገራሉ። እነዚህ ሬፈረንደም የሚጠይቃቸው የዚህ አንድ አዋጅ ያለ ቁጥሩ ጠፍቶ ነው እንጂ የኢሌክሽን የምርጫ የፖለቲካ ፓርቲዎች እና ምናምን የሚላለ እሱም እንደዚሁ ሬፈረንደም የሚካሄድበትን ያስቀምጣል። ይሄው ነው ግን የሚያወራው የምርጫ ኮንቴንሽን እና ሬፈረንደም ማንነት ላይ አይደለም። እሱ ግን ይሄ እንደዚሁ ነው የሚመለከተው ግሩፕ ነው የሚያወራው። ቼክ አድርጌ እመልሳለሁ። ኢን ፕሪንሲፕል ግን ነው የምልህ እኔ አማራው ላይ እኔ አማራ ነኝ ይህ አካባቢ የእኔ ነው እያልኩ እየወሰንኩኝ ትግሬውም ኦሮሞውም ወላይታውም በዚሁ ላይ የሚወስን ከሆነ ምኑን ወሰንኩት? እኔ መጀመሪያ ያሸንፋለሁ። ኦብቪየስሊ ከነዚህ ጋር ሲቆጠር ሞስት ፕሮባብሊ ማጆሪቲ አልሆንም። ሬፈረንደም የሚለውን ቶታሊ ትርጉም ያሳጠዋል። ፕራክቲካሊ ሉዝ የምታደርግበት ሬፈረንደም ፌር ጌም እኮ መኖር አለበት። የማሸነፍ እድሌ ቢያንስ 50-50 ሆኖ መታየት አለበት። ሌላው በሚወስነው ላይ የኔን ጥያቄ ይዤ ይዛ ፕላትፎርሙ ምንም ቶታሊ ትርጉም አይሰጥም። ውሳኔው የሚሆነው በዛ ማንነቱ በሚመለከተው ላይ ብቻ ነው። እሱ ደግሞ ለማወቅ ምንም ችግር የለበትም። ለምን ይታወቃል ብትለኝ ሴንሰስ የተደረገበትን ሄዶ ማየት ነው። ከዛ ለም እንትን ኮሮቦሬቲንግ የሆኑ ኤቪደንሶች ካሉ እነሱን መከተል ነው። አሁን የቸገረህ ላይ ግን እኔ አሁን አንተ የቸገረህ ፖይንት ገብቶኛል። እንዴት አድርገን ነው የሲዳማውን በእንደዚህ አይነት ከተቀበል ነው የወልቃይቱ ላይ ሌላ እንትን ምን ነው? እሱንማ የሬፈረንደሙን የሚፈቅደው አካል which is የፌዴሬሽን ምክር ቤት በሚያወጣው ዲክቴት ላይ ነው። እሱ ላይ እኮ ነው እኛ ዲቤት ማድረግ ያለብን። ሬፈረንደሙ ፕሮሲጀሩ ምን አይነት ነው? ጥያቄው ምንድን ነው? እነማን ናቸው ቮት የሚያደርጉት የሚለው ላይ ከዚሁ ተዘጋጅተን አውቀን መግባት አለብን። ምለው እኮ ይሄን መጨረሻ ላይ የሚሆነው ይሄ ነው። በነገራችን ቶታሊ ትርጉም አይሰጥማ። በእኛ ሳይድ ምናልባት እኮ ልንደግፈው እንችል። እኔ አሁን ከአማራዊ ኢንተረስት ሳየው ጉራጌውም ከትግሬው በስተቀር ትግሬ ያልሆነ ወልቃይት ጠገዴ የሚመጣ በሙሉ ቮት እንዲያደርግ እፈልጋለሁ። ምክንያቱም አብዛኛው ኢትዮጵያዊ ለአማራ ነው ቮት የሚያደርገው ለራሱ ኢንተረስት ሲል፣ ትግሬ ሊገነጠል ይችላል የሚል ፍርሃት አለበት። ይሄን ቦታ ይዞ ተገንጥሎ ኢትዮጵያን ይጎዳል ብሎ ስለሚል ምንም ጥርጥር የለኝም የመገንጠል ሀሳቡ ጭራሽ ለሌለው ለአማራው ቮት ነው የሚያደርገው። ይሄ ግን ከጥቅም አንጻር ካሰብኩት ኦኬ፣ ከጀስቲስ አንጻር ካሰብከው ግን ሊሆን አይችልም። ዲደዝ ሜክ ሴንስ። ትግሬው ምንም ዳዝንት ሃቭ ኤኒ ሾት ምንም እኮ እድል አይኖረውም። ጉራጌውም አማራውም ኦሮሞ ምንም አንድ ላይ ሆኖ አንዱ ቮት አድርጎ ትግሬው ለብቻ ቮት አድርጎ ሊያሸንፍ የሚችልበት የተለየ ካልኩሌሽን መኖር አለበት። ከመብቶም አንጻር ልክ አይሆንም። ህግ በግልጽ የለም። ህጉ ግን ራሱ ከዚህ ውጭ ሊሆን ይችላል። አንድ ጥያቄ እዚሁ ላይ ኢንትረስቲንግ አንተ በዛው ለምሳሌ እንደውም ክልልነት እኮ አድሚኒስትሬሽን ለውጥ ነው። ወልቃይት በትግራይ እና ወልቃይት በአማራ የአድሚኒስትሬቲቭ ለውጥ ነው የሚካሄደው። አንተ ራሱ መሬት የብሔር ብሔረሰቦችና ህዝቦች የጋራ ስለሆነ የአስተዳደር ወሰን ነው የሚደረገው። ሀገር የመሆን ለምሳሌ ኦሮሚያ ዛሬ የተነሳ ሀገር ልሁን ብትል ቮት ማድረግ የሚያደርገው ማን ነው ብለህ ነው የምታስበው? ያንተን ሀሳብ ስለፈለግኩኝ ነው።
ሰምተኛል ዶማ ሚውት አድርጌ ነው የማወራው። ይቅርታ እኔ ይኸውልህ፣ ለዚህ ነው እኮ ይሄ ህገ መንግስት በተግባር ላይ እንዲፈጸም እንስራ የምልበት ምክንያት ይሄ ነው። ለምሳሌ አሁን ኦሮሚያ ቮት ሊያደርግ ቢል ኦሮሚያ ክልሉ ኦሮሞ ብቻ አይደለም ቮት ማድረግ ያለበት በህገ መንግስቱ አንቀጽ 39 አማራውም፣ ጉራጌውም፣ ሁሉም እያንዳንዱ 86ቱ ብሔር ብሔረሰብ ነው። ይሄ ሁሉ ግን ምን ያስፈልገዋል? እንደዛ ለማድረግ ምክር ቤት ማቋቋም አለበት። ምክር ቤት ባላቋቋመበት የራሱ የግሉ አስተዳደራዊ መዋቅር ባላቋቋመበት በዜሮ ነው የምንወጣው። በዜሮ ስንወጣ ግን ስቲል ኦሮሞ ለመገንጠል ይፈልጋል ተብሎ ሲደረግ ኦሮሞ ብቻ ነው ቮት ማድረግ ያለበት። ኦሮሞ ብቻ አማራው ይላል። ይኸውልህ ሪፈረንደሙ ሲካሄድ ለስጀሰይ ሴናሪዮ እንፍጠርና ኦሮሞ ሀገር ለመሆን ጠየቁ በአንቀጽ 39 ምናምን ሪፈረንደም ተወሰነ። ሪፈረንደም ሲካሄድ መታወቂያ እያዩ አንተ ጉራጌ ነህ ቮት ማድረግ አትችልም እያሉ ይመልሳሉ ወይስ ደግሞ ኦሮሚያ ውስጥ የሚኖር ሰው በሙሉ ቮት ያደርጋል? ኖ በኦሮሚያ በሙሉ የሚኖር ሰው ሳይሆን ብሔር ነው በሙሉ ቮት የሚያደርገው። ብሔሮቹ የአማራዎቹ ብሔሮች፣ የጉራጌው፣ የኦሮሞ አላቸው ተብሎ ግለሰቦቹ የብሔር ማንነት አላቸው ተብሎ ስለዚህ በቃ ዞሮ ግን ቮት የሚያደርገው አሁን ይኸውልህ ኦሮሞ ብቻ አይደለም። ቮት ማድረግ ያለበት ኦሮሚያ ውስጥ ያለ ብሔር ብሔረሰብ በሙሉ ነው። ኦፍኮርስ ቮት የሚያደርገው በግለሰብ ደረጃ ነው። ያን ለማድረግ ግን የራሳቸው አድሚኒስትሬቲቭ ዞን ካላቋቋሙ ዋጋ የለውም፣ ፕሮሲጀሩ አይመጣም። አንቀጽ 39 ላይ ያለው የሚያሳይ ምን መሰለህ? ኦሮሞ ልገንጠል ብሎ ቮት ቢያደርግ ኦሮሞ ብቻ ነው ማድረግ ያለበት ልገንጠል በሚለው ላይ አማራው ሊወስንለት አይችልማ። ቶታሊ ትርጉም አይሰጥም እኮ። ትግሬው ሊወስንለት አይችልም። ጉራጌው፣ ወላይታው፣ ከምባታው ሊወስንለት አይችልም። ለዚህ ነው ኮንስቲቱሽኑ ክፍተት አለው። ምንድነው ሪፈረንደም ሲካሄድ ቆይ አልጨረስኩም ይሪ ቆይ አሁን ኦሮሚያ ውስጥ ያለው ኦሮሞ ወይንም ከኦሮሚያ ውጭ ያለ ሊሆን ይችላል ፎር ዛት ማተር ልገንጠል ብሎ ቮት ሲያደርግ ግን ኦሮሚያ ክልል ውስጥ ያሉ አማራዎች፣ ጉራጌዎች፣ ከምባታዎች፣ ትግሬዎች፣ ሌሎች መገንጠል ይፈልጋሉ አይፈልጉም የሚሉትም እነሱም በራሳቸው ማድረግ አለባቸው። አገኘኝ። ለዚህ ነው መገንጠል ቶታሊ ኢምፖሲብል ነው የምልበት እኔ ምክንያት በዚህ ህገ መንግስት። እነሱም አብረን እንገንጠል ካሉ መብታቸው ነው፣ ወስኗል ህዝቡ በሙሉ በማጆሪቲ። መገንጠል መፈለግ አለመፈለጋቸውን ግን የእነሱም ድምፅ ሊሰማ ይገባል። የኦሮሞ ድምፅ ብቻ አይደለም የሚሰማው፣ የሌሎቹም አብሮ ይሰማል። አገኘኝ። በኦሮሞ ድምፅ ግን አማራ አብሮ አይገባም። ቶታሊ ሪዲኩለስ እንዴ! እኔ መገንጠል ፈልጌያለሁ። አንድ ትግሬ መጥቶ በእኔ ድምፅ ላይ የሚሰጠው ምንም እኮ ቆይ ግልጽ እንዲሆን የኔ ጥያቄ ለምሳሌ ናዝሬት ላይ የሚደረገውን እንውሰድና ያው የሀገር የመሆን ጥያቄ በወረዳ ምናምን ነው አይደለ? ድምፁን ሰብስበ ከዛ 90% ሰው ሀገር እንሁን ብለዋል። የሆነ ሰው አልሆነም ብለ ነው መጨረሻ ምታ እንጂ ይሄን ያህል ኦሮሞዎች እንዲህ ብለዋል ይሄን ያህል ደግሞ ተቃወሙ ብለህ አታወጣም። እና ናዝሬት ላይ የሚደረገውን ነው እንጂ እንደሱ ነው የምታወጣው። ይሪ ለምሳሌ ቆይ አሁን እኮ በቀላሉ በዚህ በኢሌክሽንም እኮ መስረድ ይችላል። አንድ ወረዳ 6 የሚባለው የኛ ቀበሌ ያለ እንበል፣ የኛ ወረዳ ከወረዳ 6 ውጭ ያለ ሰው መጥቶ ቮት ያደርጋል ለወረዳ 6 ይብለይ ወረዳ 6 ላይ የሚኖሩ ሰዎች በሙሉ እኮ የናዝሬትን እኮ የምሰጥህ ለዛ ነው። እንዴት ነው ኤርትራ ስትገነጠል እንዴት ነው የተደረገው? ቆይ ኤርትራ ከኮንስቲቱሽን ጋር ስለማይገናኝ ቆይ እናቆየውና ይኸውልህ ኦማር ናዝሬት ላይ ሲፈጸም ናዝሬት ላይ በቃ የሆነ የሪፈረንደም ምናምን ወረቀት ይዘጋጃል። ኤርትራ ስትገነጠል ማን ነው ቮት ያደረገው? እስኪ ንገሩ። ቆይ አንዴ ቆይ የኤርትራ ከህገ መንግስቱ ጋር ይገናኛል። ከህገ መንግስቱ ውጭ ስለሆነ ነው የኤርትራ፣ በኋላ እናወራዋለን። ናዝሬት ላይ ሲካሄድ ኦሮሚያ ነፃ ሀገር ትሁን ወይም ደግሞ ኦሮሚያን አትሁን የሚል ነው ጥያቄው የሚቀርበው። ናዝሬት ላይ ያሉ ሰዎች በሙሉ ኦሮሚያ ነፃ ሀገር ትሁን አትሁን የሚለውን ሄደው ይመርጣሉ። መጨረሻ ላይ ይህን ያህል ሰው ፕሮ ነፃነት ነው ይሄን ያህል ሰው ተቃወመ ተብሎ ውጤቱ ይወጣል። የኢትዮጵያ ህገ መንግስት እንዲህ ነው የሚለው እንጂ ሪፈረንደሙ ሲደረግ ይሄንን መታወቂያ የያዙ ኦሮሞዎች ብቻ ሪፈረንደም ያደርጋሉ የሚል አንቀጽ የለውም። ሎጂክህ እኮ ልክ ነው ባይዘው፣ እኔ ሎጂክህን አይደለም። የኢትዮጵያ ህገ መንግስት አፈጻጸሙ አንተ የምትለውን አይደግፍም ነው። አይ ግዴታ ነው እንደዛ ነው የሚለው። አሁን አዱ ነው ህገ መንግስቱ አጠገቤ ቢኖር አነበው ነበር። ምንድነው የሚለው ሬፈረንደም በሚለው ላይ አንዳንድ ጊዜ ፍላጎት ይለዋል። የህዝቡን ፍላጎት ይላል። የህዝቡን ፍላጎት ልታውቀው የምችለው በሬፈረንደም ብቻ ነው። ሌላ ምንም መንገድ የለም። ኮንክሉሲቭሊ ልታውቀው የምችለው ሌላው በሙሉ አከራካሪ ነው።
ዝም ብለህ አሁን አንድ ምንድነው የሚባለው ሰርቬይ ብታረግ የህዝቡን ፍላጎት እኮ ልታውቀው ትችላለህ፣ ግን ሳይንቲፊክ አይሆንም። ያንተ ሰርቬይ ነው፣ ድምፅ ሲሰጥ ብቻ ነው አንዳንዴ ፍላጎት ይላል፣ አንዳንዴ ድምፅ ምንድነው የህዝብ ምንድነው በህዝበ ውሳኔ ይላል። ሁለቱም ሬፈረንደም ናቸው። ይሄን ይልሃል እንጂ ሬፈረንደሙን እሱ እንደሚያካሄድ እና በዛ እንደሚወስን ይነግርሃል እንጂ እንዴት አድርጎ እንደሚካሄድ ግን አይነግርህም። ምክንያቱም ፌዴሬሽን ምክር ቤቱ ነው ሬፈረንደሙን የሚያካሄደው አካል ነው ይሄን እንደዚህ ነው ብሎ ሊወስን የሚችለው። ምክንያቱም አንዱ ሬፈረንደም ከሌላው ሬፈረንደም ይለያል። ቀድም አሁን ጥሩ ኤግዛምፕል አምጣል። ናዝሬትን እንውሰድ። ናዝሬት አሁን የአማራ ነች ብሎ የአማራ ነች አይደለችም ብሎ በሚቀርብ ሬፈረንደም ላይ ኦሮሞ ቮት ሊያደርግ አይችልም፣ ጉራጌ ሊያደርግ አይችልም፣ ማን ነው ሌላው ሊያደርግ አይችልም። አማራው ብቻ ነው ሊያደርግ የሚችለው። አለዛ እኮ ቀልድ ነው። በምንም አይነት አማራው ውድንት ሃቭ ኤ ሾት ቱ ዊን። ሌላው በሙሉ በሱ ጥያቄ ላይ ቮት በሚያደርግበት አሸንፋለሁ ብሎ ምንም የቀልድ ጨዋታ አይጀምርም። ያ ሰው ብቻ ነው የሚወስነው። አሁን አማራው ቮት ያደረገው የኮንስቲቱሽን አንቀጽ ይሄን ታስቆመዋለህ ወይስ ፌዴሬሽን ምክር ቤት በአዋጅ የተለየ ህግ ያወጣል የሚል ነው? የለም፣ እስካሁን አላወጡም። ግን የሚያደርጉት እስካሁን ባሉ ሬፈረንደሞች የሚያደርጉት ምንድነው መሰለህ? የሬፈረንደሙን ፕሮሲጀር ራሱ ዲክቴት አድርገው ያወጣሉ። የስልጤውን ተመልከተው ለምሳሌ፣ የሐዋሳውን እንደዚሁ ዲክቴት አድርገው አውጥተዋል። ምን እንደሚል አላውቅም እንጂ ሬፈረንደም አካሄደዋል በየጊዜው። ሬፈረንደም በሚያካሄዱበት ጊዜ ሬፈረንደሙ ይካሄድ ብሎ የሚወስነው አካል ጥያቄዎቹ ምን እንደሆኑ፣ እነማን ቮት እንደሚያደርጉ ፕሮሲጀሩን ጭምር ያስቀምጣል። እንደዚህ ፐርቨሲቭ የሆነ አንድ አዋጅ የለም። ያለው አዋጅ እሱ ስለ ኢሌክሽን ነው። ኢሌክሽን እና ፓርቲ ሬጅስትሬሽን ምናምን የሚባል አንድ አዋጅ አለ፣ አይቼዋለሁ፣ ግን ብዙ ዲቴይል አይደለም። ምርጫን በተመለከተ ነው። የዚህኛው ላይ ግን ዞሮ ህገ መንግስቱም ላይ ቢሆን ሊወሰን የሚወስነው የሚለውም ፌዴሬሽን ምክር ቤት ነው። አሁን ፌዴሬሽን ምክር ቤት አሁን ለምሳሌ እንትን ሃይፖቴሲስ ስታወጣ እንዴት ነው ስታቲስቲክስ ላይ the way you formulate the hypothesis it decides everything። ጥያቄው ነል ሃይፖቴሲሱን ስታስቀምጥ ሃይፖቴሲሱን ዋናው ሃይፖቴሲስ ራሱ ማስቀመጥ ሁልጊዜ የፈተና ችግር የሚሆነው ያደር the way you articulate it ሁሉን ነገር ይወስናል። ለምሳሌ ናዝሬት የአማራ ነው ወይ በሚል የሬፈረንደም ጥያቄ ላይ እንበል ሃይፖቴቲካሊ ኦሮሞ ሊወስን አይችልም። ቶታሊ ትርጉም እኮ የለውም። ሌላውም አማራ ብቻ ነው የሚወስነው። አይደለም የሚለው አካል በምን ይወከላል? ቆየኝ እኮ ልመጣ ነው ለብቻው ልመጣ ነው እኮ እሱን ነው እኮ የምልህ። ሬፈረንደሙ አርቲኩሌትድ ሆኖ መውጣቱን ጥቅምና የሚያመጣውን ለውጥ ለማሳየት ፈልጌ ነው። ናዝሬት የአማራ ነው ወይ ነው አሁን ይሄ ነው ጥያቄው እንበል። ሬፈረንደም የሚካሄደው በዚህ ነው። ኦብቪየስሊ የሚወስነው አማራ ብቻ ነው፣ ሌላ ሊወስን አይችልም። አዎ የአማራ ነው የሚለው። ከዛ የናዝሬትን ፖፑሌሽን ትወስዳለህ። አማራው ምን ያክል ቮት አድርጓል፣ በዛ ብቻ ነው ልታረጋግጥ የምችለው። አንዱ እሱ ነው። ኖ ናዝሬት የአማራ ነው ሲባል የእኛም መብት አለን የኦሮሞ ነው ብለን ቮት እናደርጋለን የሚል ይመጣል። ኦሮሞ ብቻ ነው ሊወስን የሚችለው እሱ፣ ሌላው ሊያደርግ አይችልም። አንድ ካረገ ምንም ካልኩሌሽኑ ውድ ቢ ዲስታብላይዝድ ምንም ልታመጣ ትችላል። ሌላ ሬፈረንደም ግን እናካሄድ። ለምሳሌ ናዝሬት ዞን መሆን የራሱ ዞን መሆን ይገባዋል ወይስ አይገባውም? ለምሳሌ ዞን አይደለም እንበል፣ ወይንም ክልል መሆን ይገባዋል አይገባውም በሚለው እንሂድ። ዘሆል የናዝሬት ነዋሪ ነው በዚህ የሚወስነው። ለምን? ክልል የመሆን ያለመሆኑ ጉዳይ የማንነት ጉዳይ ብቻ አይደለም፣ ራሱንም ይመለከተዋል፣ ያን ነዋሪውን ይመለከተዋል። ጉራጌ ሆነ አማራ ሆነ ወላይታ ሆነ ትግሬ ኦሮሞ ምንም ለውጥ አያመጣም። ድምፁ መሰማት አለበት በዛ ጉዳይ ላይ። ግን የሚነሳው ጉዳዩን ከጥያቄው ሬፈረንደሙ የሚካሄደው ከማንነት አንጻር ከሆነ የዛ ማንነት አባላት ብቻ ናቸው የሚያነሱት። የፖለቲካል ጥያቄ ከሆነ ለምሳሌ እኛ ራሳችንን ማስተዳደር ይገባናል የናዝሬት ሰዎች፣ ናዝሬት የሚባል ብሔር አለ ብለህ ስትሄድ አለ የለም የሚለው የሚወስነው ማን ነው? ዘሆል ናዝሬታውያንስ ናቸው። የናዝሬት ነዋሪ በሙሉ ነው እኔ ናዝሬትነት ነው የሚሰማኝ ብሎ መምጣት መቻል አለበት። ኦፍኮርስ የነዛ ደብረ ዘይትን አይጨምርም፣ ኦር ሞጆን አይጨምርም፣ እዛው አጠገባቸው ያሉትም ማለት ነው። ለምን? ሌላ ብሔር ናቸው፣ እኛ የተለየነን ብለው መጥተዋላ። እንደ ጥያቄው አርቲኩሌሽን ነው የዛ የሬፈረንደሙ ፕሮሲጀር እና አካሄዱ የሚወሰነው። ያን የሚወስነው ደግሞ ፌዴሬሽን ምክር ቤት ነው፣ ሌላ የለም። በሬፈረንደም ጉዳዮች የሚወስነው እሱ ስለሆነ አይደለህም ቢባል እንኳን አይደለህም ተባለ። ለምሳሌ አንተ ቻሌንጅ አደረገው ኖ ስልጣን የለህም አንተ በሬፈረንደም ጉዳይ ለመወሰን ህገ መንግስቱ ግልጽ የሆነ ስልጣን አልሰጠህም ቢባል ያን ህገ መንግስት የሚተረጉመው ማን ነው? ራሱ ፌዴሬሽን ምክር ቤት ነው። ስልጣን የለኝም ብሎ ይተዋል ወይ? ስልጣን የለኝም ካለ የማን የሚለውን መመለስ መቻል አለበት። ኦብቪየስሊ ህገ መንግስቱን መተርጎምም ሬፈረንደሙን ማካሄድም የፌዴሬሽኑ ምክር ቤት ስለሆነ
እዛው ነው ሬስት የሚያደርገው። ከኛ አንጻር ግን ይሄ ሊሆን እንደሚችል አውቆ ወልቃይት ላይ አንድ ኤክሰርሳይዝ እኮ መስራት አለብን። ዝም ብሎ ሙት የሆነ ኤክሰርሳይዝ፣ ዝም ብሎ ሃይፖቴቲካል የሆነ ሬፈረንደም ቢካሄድ ወልቃይት ላይ ምን ሊሆን ይችላል? አማራው ብሔርተኛ መስራት ያለበት ይሄ ነው። ይሄ ጎጠኛው ጊዜም የለውም፣ እውቀቱም እንኳን መጀመሪያ እውቀት የለውም። እውቀት ቢኖረውም ጊዜ የለውም፣ እንደዚህ አድርጎ ለማሰብ ጭንቅላቱ ጊዜ የለውም። ይሄ ካንሰርን ያደርገኛል ብሎ ኢንቴሌክቹዋል ፕራውሱም ያለው አካል ግን እችን ኤክሰርሳይዝ መስራት ይችላል። ከባድም አይደለም። አውትራይት ዝም ብሎ ይሄ ነገር ሊፈጸም አይችልም አይሆንም ብሎ ገፍቶ ከማውጣት ቢሆንስ ብሎ እችን በደንብ ኤክሰርሳይዟን ሰርቶ ከተቻለ በቁጥር ባካፕ አድርጎ አሁን የዚህ ጊዜ ፖዚሽኑ ግልጽ ይሆናል። ለሱም ለራሱ ኮንፊደንስ ይኖረዋል። ከዛ በኋላ ያዘ ኤክሰርሳይዝ ተሰርቶ አይ ይሄ ነገር ለአማራ አይሰራም ሬፈረንደም የሚባለው እንደምንም ብለን እናምልጥ ቢባል እኮ ያስኬዳል። ጥሩ የፖለቲካ ጉዳይ ነው። ዞሮ ዞሮ ህጉም ምኑም እኮ ፖለቲካን ለማስፈጸም ነው። ሰው ፖለቲካሊ እኛን አይጠቅመንም። ይሄ ኤቪደንሱ የሚያሳየው ኢምፕሪክሊ የሚያሳየው መሬት ላይ ያለው ሁኔታ ይሄ ነው። ይሄ ቢፈጸም እንጎዳለን፣ ሰው እናምልጥ። ጥሩ ክርክር እኮ ነው። አብዛኛው አማራ ይደግፋል። ዝም ብለን ግን በእንትን የምናደርገው ነገር ለእንትን ጥሩ ነው፣ ለውይይት ጥሩ ነው። ግን በዛ ላይ ቆሞ መወሰን አማራውን ኋላ ዋጋ ያስከፍለዋል ነው ባጭሩ። አንድ ሰው አውርጃለሁ የሐማሴን ጥያቄ ጠይቆ ተመልሰና እንግዲህ አሁን ከፈልክ በእኔ በኩል አልቋል። ያዱ ነው ዩሪ ከቀጠለ ይቀጥል። አማራ ዛሬን በመሀል እናስገባውና አንዲት ሀሳብ አለኝ። ቀጥሉ። ታንኪዩ። እኔም እየተማርኩ ነው። ኤኒዌይ ትንሽ ግልጽ ያልሆነው ከዚህ በፊት ያየነው ልምድ አሁን የቅማንት ምርጫም ሲካሄድ ደቡብም ውስጥ የተደረገው መጨረሻው የመንግስት አስተዳደርን ነው አማራጭ ወስድ ሪፍረንደም ሲያደርጉ አሁን እንደ ወልቃይት ብለን አልጠብቅም። እኔ በቅማንት አማራውም ወልቃይት ይሁን ማን ነው ቅማንቱም አማራውም ነው። ጥያቄያቸው ሁለት ነው። እኛ ቅማንቶች ነን። በእርግጥ ቅማንት የሚባል ለውቅና አላቸው። ሁለተኛው ራስ በራስ የማስተዳደር ጥያቄ ነው ያቀረቡትና ደቡብ ውስጥ ተመሳሳይ ሌላ ክልል ለመፍጠር የተደረገው ተመሳሳይ እንደተከተለ ወልቃይት ላይም ሊሆን የሚችለው በየወረዳው ነው እንዲወስኑ የሚሉት። ያው አንደኛ መንግስትም ይህን እንደ አድቫንቴጅ ቅድም በዚህ መንግስትን ማስደሰት ሁለቱንም ማስደሰት ይቻላል ወይ ምናምን ያልከውን ዩሪ እኔ አብይ አህመድ ስትራቴጂካሊ እንደው ምርጫው በቃ ጀኒውን ሆኖ ከተካሄደ ሜቢ እንደኛው ኃይል ተሸናፊ ሆኖ ሊመጣ ይችላል። ግን የሚመስለኝ ቡራቡሬ ነው የሚሆነው። ወልቃይት አማራም የኤርትራ ጎረቤት እንዳይሆን በተቻለ ሙከራ ይደረጋል። ህወሓትም የሱዳን ጎረቤት እንዳይሆን ረግ የሚሞከር ይመስለኛል። እና በወረዳ ነው የሚሰጠው። ኮንጁጌትድ የሆኑ ኤሪያዎችን አንድ ላይ አያይዘው አንድ የምርጫ ጣቢያ አድርገው ሳይሆን የእያንዳንዱ የመንግስት ትንሹ አስተዳደር ወልቃይት ለክልልነት አይመስለኝም ምርጫ የሚደረግ። አማራ ነኝ ትግሬ ነኝ አይ ቲንክ የቀረበውም ማንነት ጥያቄ አማራነት ጥያቄ ነው። ማርካለው ጋር የምንለየው ድምፅ ሲሰጥ ኮምፒት የሚያደርጉ ሌሎች ማንነቶች አብረው መወዳደር የሚችሉ ይመስለኛል። ለያየ ጊዜ ሳይሆን እኛ ትግሬንን፣ እኛ ኦሮሞንን፣ እኛ አማራን የሚሉ በሙሉ የዛ ድምፅ መስጫ ውስጥ የሚካተትና ሜጆሪቲ ያሸነፈው የሚወስድ ነው የሚመስለኝ። እሱም በትንሹ የመንግስት አስተዳደር በወረዳ ሌቭል ውስጥ ትንሹ ምክር ቤት ባለበት ሌቭል ነው ድምፅ የሚሰጥ ሰው። ወልቃይት እንደ አንድ ይታያል ብዬ አልወስድም። ሴንሰስን ታሳቢ አድርገን የምንወስን ከሆነ ምርጫውን ለምን አያስፈልግም? እንደ አማራ ትግሬ ነኝ ብሎ ሊመርጥ አይችልም። በትግራይ አስተዳደር ልቆይ ብሎ ሊመርጥ አይችልም። ሴንሰስ ላይ ማጆሪቲውን ወስደን በቃ እሱ ብቻ ይምረጥ ካለን አማሮች ለአማራ ነው መርጡ የሚችሉት እና አስቸጋሪ የሚሆን ይመስል አይ ቲንክ የፌዴሬሽን ምክር ቤት እኔ ተሳስቼ ካልሆነ አንድ አዋጅ አለ ይመስለኛል። እዛ አዋጅ ላይ ፌዴሬሽን ምክር ቤት የሚወስነው ቅድም ኦማር እና ዩሪስት ተነጋገሩ የነበረውን የክልል የመሆንንና ምክር ቤቶቹን ብሔር ናቸው፣ ስፔሻል ዞን ናቸው፣ ወረዳ ናቸው የሚለውን
እነዚህ አይነት ውሳኔዎችን መወሰን። ሌላው ምንድነው አንድ ያየሁት የነበረ አገኘሁት፣ አሁን እየሞከርኩ ነው ኮምፒውተር ላይ። ሌላው ያየሁት የመገንጠል እንትኖቹንም የመገንጠል ጥያቄ የሚያቀርቡ የምርጫ አካሄዶችንም እዛ ላይ የሰጠው የሆነ የአካሄድ አዋጅ አይቻለሁ። ተሳስቼ ከሆነ ኦማር ታርመኛለህ። አዋጅ 601 ወር ምናምን ነው የሚባል እንትን ለማለት እሞክራለሁ። የሚደረገው ይመስለኛል ወልቃይት ቡራቡሬ የሚሆን ነው። ለምትም ሌላም ቦታ ቢደረግ ቡራቡሬ ቅማንት እንደዛ ነው ያደረጉት። እንደውም ቅማንት ባለሰሳት በቀበሌ ሌብል ነው ምርጫ ያደረጉት። ኮንጁጌትድ የሆኑ ቀበሌዎች አብረው መርጠው የአማራውን ማሳነስም ስለሚፈለግ ዶሚኔት እንዳያደረጉ የምርጫ ጣቢያው ከሰፋ አማራው የበለጠ በእያንዳንዱ የምርጫ ጣቢያ ሊያሸንፍ ይችላል ብለው ስላሰቡ ቅማንቶቹን በቀበሌ ውጪስ ቀበሌ እኔ እስከማውቀው ድረስ በህገ መንግስት የታወቀ የመንግስት አስተዳደር ነው ብዬ አላምንም። ለታረማለሁ እሱ ግን የቅማንትን አሁን ህገወጥ የሚያደርገው በቀበሌ ነው ምርጫ ያደርገው። ኮንጁጌትድ ኤሪያስ አቮይድ ተደርገው ተያያዥነት ያላቸው በአንድ ወረዳ ውስጥ ይኖሩ የነበሩ የአማራ መሬቶች የአማራ ዞች እንዳይመርጡ ቅማንት ኮንሴንትሬት ያደረገባቸው ቀበሌዎች እያንዳንዷ ቀበሌ ለራሷ እንድትመርጥ ነው የተደረገ። ስለዚህ እኔ የምረዳው እንደዛ ነው። ግን በምርጫው የተሳተፉ በዛ የሚኖሩ ሁሉም ናቸው። ደቡብ ክልልም ላይ ተሳሳትኩ ያየሁት በወረዳ ሌብል ለዚህኛው ክልል ነኝ ለዛኛው ክልል ነኝ የሚል ድምፅ እንዲሰጥ የተደረገ ይመስለኛል። ከዛ በኋላ የፌዴሬሽን መንግስት የወሰነው የጠየቁት የክልል ጥያቄ ተገቢ ነው አይደለም፣ የማንነት ምርጫው ምናምን አይደለም፣ እንደ ክልል መታየት ይችላል ወይስ እንደ ስፔሻል ዞን ነው ትሪት የሚደረገው የሚለው ፖለቲካል ዲሲሽን ሜድ እንደተደረገ ነው ያለኝ መረጃ። ፖለቲካዊ ውሳኔ ነው እሱ። አንዳንዶች ለስፔሻል ዞን ነበረ ብቁ ሊሆኑ ይችላል፣ በኋላ በጀት ምናምን ተቸገር የሚላቸው አብይ አህመድ እንዲበተኑም ስለሚፈለግ እንደገና ኳራልም ስለነበረ እርስ በርስ ክልል እንዲሆኑ ፖለቲካሊ ተወሰኑ። አውቃለሁ እኔ ያለኝ መረጃ ይሄ ነው። ግን ብዙ ምንማረው ባይዘው ይቅርታ ካለ ዩሪ ከመሄድ በፊት አሁንም እኔ በወልቃይት ጉዳይ ላስተንዴን ሪፍረንደም ካደረገ ወልቃይት ላይ ብናሸንፍ እንኳ አማራ በሚጠይቃቸው ርስቶች ላይ በጣም ትልቅ ኢምፕሊኬሽን ነው የሚኖረው። እኔ አሁንም ደር ማድረግ ያለበት ህገ መንግስቱን ላይ ማሻሻያዎችን መጠየቅ እንጂ በተለይ ርስትና የሰልፍ አድሚኒስትሬሽን ላይ የተነሱ የተለያዩ ኮንፍሊክት ያላቸውን ዴፊኒሽኖች እንጂ አብዛኛውን በሸዋ በኩል ያለውን ኢንትረስታችን የሚያሳጣን ነው የሚሆነው። በዚህ ሪፍረንደም የአማራን የርስት ጥያቄ ማኔጅ ማድረግ ከጀመርን እንደ አጠቃላይ እንደ አማራ ሉዝ የምናደርግ ይመስለኛል። የኔ ትልቁ ኮንሰርን እሱ ስታትስ ኮውን አሁን ያለውን እንቀበልና ቅድም ተሸንፈን ካልሆነ የሚለውን እሱ ከተሸነፍን አማራጭ የለን። እዛ ውጭ ባለው ግን እኔ መስራት ያለበት አማራው ያለ አንድን ታሳቢ ኢቨን በቋንቋ ከተባለ ብዙ የሀገሪቱ አካባቢ ብዙ ቋንቋ የሚነገረው አማርኛ ነው። እንግዲህ ዲኤንኤ ነው ደምን መሰረትን አያረግም ህገ መንግስቱ። በቋንቋ ክሌም የሚደረግ ከሆነ ህገ መንግስቱ በቋንቋ ስቴት ስትራክቸር ዴሊኔት ይደረግ የሚባል ከሆነ በእኔ እምነት 70% 60% የሀገሪቱ ኤሪያ አማርኛ አፉን የሚፈታ ነው። በተለይ ከተሞች በሙሉ በአማርኛ ነው እና እዛ እንዲህ አይነት ቦልድ ክሌም ይዞ መምጣት ከዛ ውጭ አንሲስቶሪያል ላንድ ቢደረግ ከተባለ ደግሞ አንሲስቶሪያል ላንድን በሙሉ ዲፋይን በሚያደርግ ስቴት ስትራክቸር መምጣት አለብን። ቋንቋ ላንድን ክሌም ለማድረግ በቂ አይደለም እና በፍጹም አማራው በሁለቱም በሪፍረንደም ኦፕሽን ውስጥ ከገባን ብዙ ምናጣ ይመስለኛል እና ወልቃይትም ላይ ጠለምት ላይ ይሄን አማራጭ እኛም ላይ መውሰድ አለብን ብዬ አላምንም በፍጹም። አይ ቲንክ እኔ አንድ ነገር ማስቀመጥ እችላለሁ።
ውይይቱ ኢትስ ጉድ። አሁን ኦማር ያነሳቸው ነጥቦች የሎጂክ ጥያቄዎች ናቸው። የሎጂክ ጥያቄዎቹ በደንብ የሚደገፉም የሚሞገቱም ናቸው። ግን ህገ መንግስታዊ ማሰሪያ አላቸው ወይ ነው ዋት ኤንድ ኦፍ ደ ዴይ ሳስብ። ለምሳሌ ሪፍረንደም በጠቅላላው ስናየው ሁለት ሴናሪዮ ከአማራ ክልል ውጭ እናንሳና የሲዳማ ሪፈረንደም ሲዳማ በደቡብ ይቀጥል ወይስ ሲዳማ ራሱን ችሎ ክልል ይሁን የሚል ነው። ሲዳማ ክልል አይሁን የሚለው አቋም በደቡብ ይቀጥል በሚለው ውስጥ ተካቷል። ሲዳማ ክልል ይሁን የሚሉት ሰዎች ደግሞ ያው በዛ ውስጥ ተካተዋል። መጨረሻ ላይ ቮት ሲደረግ ሲዳማ ውስጥ ያሉ ሰዎች በሙሉ የሲዳማ ነዋሪዎች በሙሉ በወረዳ ሌቭል ምናምን ያደረጉት አይደል? ሐዋሳ ላይ ተደርጓል። በየወረዳው ሌቭል ተደርጓል ምርጫው በየወረዳ ሌቭል ከተደረገ ያ ማለት በዛ ውስጥ የነበሩ አማሮችም ጉራጌዎችም አት ኤንድ ኦፍ ደ ዴይ ትሁን አትሁን የምትለው ነገር ላይ ወስነዋል። ስለዚህ የሲዳማ ክልል ሲፈጠር ማንም የተተወ የለም። አይ ቲንክ ህገ መንግስቱ በሪፈረንደም ዙሪያ መታወቂያ እያየ እነከሌ መሳተፍ ትችላላችሁ፣ እነከሌ መሳተፍ አትችሉም የሚያስብል ሎጂካል ግራውንድ ቢኖርም ህጋዊ ማዕቀፍ ግን የለም ነው። ለምሳሌ የኦሮሚያን የሀገርነት ጥያቄ ብናነሳ ኦሮሚያ ክልል አንድ ብሔር ነኝ ብሎ ነው ፌዴሬሽን ምክር ቤት ያስመዘገበው። በአንቀጽ 39 መሰረት ይህ ብሔር ሉዓላዊ ነው። ኦሮሞ ማን ነው የሚለው በአንቀጽ 39 ቁጥር 5 ዲፋይን ተደርጓል። ለኦሮሞ ህዝብ የተሰጡ መብቶች ብሎ የመገንጠል ጥያቄ ቁጥር 1 ቁጥር 2 ቁጥር 3 ራሱን በራሱ ያስተዳድራል። ይህ ካልተሟላለትና በማንኛውም ሰዓት የተጨቆነ ከመሰለው የመገንጠል ጥያቄ ብሎ ለኦሮሞ ብሎ ነው የኦሮሚያ ክልላዊ ኮንስቲቱሽን ዲፋይን የሚያደርገው የኦሮሞ መብት ብሎ ነው የጠቀሰው የመገንጠል መብትን። ወደ ፌዴራል መብቱ ስንመጣ ግን የብሔር ብሔረሰቦች መብት ብሎ ነው የጠቀሰው። የክልል አንቀጾችና የፌዴራል አንቀጾች ይጋጫሉ። ክልሎች ሉዓላዊ ብሔራቸውን ዲፋይን ስላደረጉ ሀገር መሆን ሲፈልጉ ያ ሉዓላዊ ብሔር ነው ቮት ማድረግ የሚችለው የሚለውን የፌዴራል ህገ መንግስቱ ደግሞ ይሽረዋል። ለብሔር ብሔረሰቦች በአጠቃላይ ነው የተሰጠው። ስለዚህ ብሔር ብሔረሰቦች በሚኖሩበት ቦታ ሁሉ ምርጫ በሚያደርጉበት ቦታ ሁሉ የሚደረጉ የሪፈረንደም ፕሮሰስን ጣፈንታዎቸውንም የሚወስን ስለሆነ የመሳተፍ መብት አላቸው ተብሎም ይተረጎማል። እኔ አሁን እንዴት ነው የምረዳው? የኦሮሚያ የሀገር የመሆን ጥያቄ ቢነሳ በወረዳ ሌቭል ነው የምታደርገው። በወረዳ ውስጥ 100 ሰው ካለ ለ100 ሰው ውጣና ምረጥ፣ ኦሮሚያ ሀገርቱን አቱን ብለህ ታቀርብለታለህ። አማሮቹ ጉራጌዎቹ ምናምን ኦሮሚያ ሀገር አቱን ብለው ቮት ያደርጋሉ። የኦሮሞ ቁጥር ኦሮሚያ ላይ ስለሚበልጥ እንጂ ሌሎች የመምረጥ መብታቸው ስለተገደበ አይደለም። ይሄንን የሚገድብ ደግሞ ካለ አንቀጹ ነው መጻፍ ያለበት። ኦሮሚያ ሀገር በምትሆንበት ፕሮሰስ ውስጥ የኦሮሞ ማንነት ያላቸው ሰዎች ብቻ ቮት እንዲያደርጉ ይደረጋል። ይህንን ለመለየት ደግሞ የመታወቂያና የዳታቤዝ ጥቅም ላይ ይውላል ምናምን ብሎ ህግ አፈጻጸሙን እስካላወጣ ድረስ የሪፈረንደም ፕሮሰሱ ሀገር የመሆን መብትን ለሁሉም ብሔር ከሰጠ በክልል ያስተዳደር ለውጥ ደግሞ ከሀገር መሆን ያነሰ ነው አይደል? ስለዚህ ይሄንን ደግሞ ለነዋሪዎቹ በሙሉ ይሰጣል። መስጠት አለበት የለበትም? ለምሳሌ ወልቃይት ላይ ቅማንት ይኖራል ብለን እንውሰድ። ወልቃይት ላይ ጥያቄ የተነሳው በአማሮችና በትግሬዎች መሀል ሆኖ ትግሬዎቹ በትግሬ ይካለል፣ አማሮቹ በአማራ ይካለል፣ ወይም ደግሞ ሌላ አማራጭ በፌዴራል መንግስት ስር ትሁን ወይም ራሷን የቻለች ክልል ትሁን የሚል ምርጫ በቀረበበት የማንነት ጥያቄ ሆኖ በማንነት ያው የማንነት ጥያቄን ስትመልስ ትግሬ የብሔር ሉዓላዊነት አለው፣ አማራ የብሔር ሉዓላዊነት አለው። የወልቃይት ጥያቄ በየትኛው ብሔር ሉዓላዊ ግዛት ስር ትካተት ነው አይደል? ግዛት ሳይሆን አስተዳደር እንጂ ማንነቱን አይደለም አይደለ? ኦፍኮርስ እኛ የማንነት ብለን የምናቀርበው አውቶማቲካሊ በአማራ ሉዓላዊ አስተዳደር ስር ሲገባ ያው አማራነቱም ስለሆነ የተነሳው ጥያቄ ያ እውቅና ተሰጥቶት ነው ብለን ነው የምናስበው እንጂ ጥያቄው ሲቀርብ ወልቃይት በትግራይ ስር ትካለል፣ ወልቃይት በአማራ ስር ትካለል ወይስ ወልቃይት ራሷን የቻለች ሉዓላዊ ክልል ትሁን ወይም ደግሞ በፌዴራል ትተዳደር የሚል 4 ምርጫዎች ሊቀርቡ ይችላሉ። በእነዚህ ጥያቄዎች ውስጥ ቅማንት ምን አገባው? 50 ዓመት ወልቃይት ላይ የኖረ ቅማንት ምን አገባው? መታወቂያው ታይቶ አንተ ቅማንት ስለሆንክ በትግራይ ትካለል ማለት አትችልም፣ በአማራ ትካለል ማለት አትችልም ካልነው
ይሄ ሰውዬ 50 ዓመት እዛ አካባቢ የኖረ ሰው ነው። በየትኛው አስተዳደር እሱ እንደሚተዳደር የመምረጥ መብት አለው። አንለስ ብሔር ብሔረሰቦች የራሳቸው ኤትኒክ ሆምላንድ አላቸው። ቅማንት ወደ ራሱ ኤትኒክ ሆምላንድ ሄዶ አስተዳደሩን ኤክሰርሳይዝ ያርግ ማለት ወልቃይት የሚኖር ቅማንት በቅማንት ዞን ውስጥ ለሚደረግ ምርጫ ሄዶ ቮት ማድረግ ይችላል። ልክ ሀረሪዎች እንዲህ አይነት ሞዴል አላቸው አይደለ? ዲያስፖራ ሁሉ ያሳትፋሉ የሀረሪ ክልል መስተዳድር። አማሮች ኦሮሚያ ላይ የሚኖሩ አማሮች ምርጫና ውክልና ሲደረግ አማራ ክልል ሄደው መርጠው ለመኖር ግን ኦሮሚያ መመለስ ይችላሉ እንደማለት ነው። ይሄ ደግሞ ህገ መንግስታዊ ማዕቀፍ የለው። ምንድን ነው ህገ መንግስቱ የሚለው? ማንኛውም ሰው ባለበት ቦታ በነዋሪነት ባለበት የነዋሪነት መስፈርት ካሟላ በፖለቲካ ምርጫዎችም ውስጥ መሳተፍ ይችላል፣ በሪፈረንደም ውስጥ መሳተፍ ይችላል። አንለስ መሳተፍ አይችልም የሚል አንቀጽ ካልመጣ በስተቀር ማለት ነው። ያ አንቀጽ ደግሞ የለም። ኦኬ፣ ይሄ ማለት ኦማር ወዳለው ይወስደናል። ኦማር ወዳለው ሜቢ ፌዴሬሽን ምክር ቤት ሪፈረንደሙን የማስፈጸም ኃላፊነት አክቹዋሊ እኔ ሪፈረንደሙም ብዙ ህግ ያወጣል ምናምን አይመስለኝም። እኔ የሚመስለኝ ምንድነው ሪፈረንደም የማስፈጸም ግዴታ አለበት። ያ ማለት ቀን ይቆርጣል፣ ባሎት ቦክሱን ያዘጋጃል፣ ኩዌሽነሩን ያዘጋጃል፣ ነፃና ፍትሃዊ መሆኑን ያረጋግጣል፣ የፌዴራል ኃይሎች በጥበቃ ደረጃ እንዲሳተፉ ያደርጋል። ከዛ በዘለለ በዚህ ሪፈረንደም ውስጥ ነዋሪዎች በሙሉ ሳይሆን የሚካተቱት በደማቸው ትግሬና አማራ የሆኑ ብቻ ይሆናሉ የሚል የአጥንት ጉልጥምት አሰራር ካመጣ ዌል ዳት ጎዝ አጌንስት ፕሪንሲፕል ኦፍ ኮንስቲቱሽን ኢትሰልፍ አይደል? ኮንስቲቱሽኑ መሬት የብሔር ብሔረሰቦች የጋራ ንብረት ነው ምናምን እያለ መልሶ ደግሞ እንደ ኤትኒክ ሆምላንድ በአስተዳደር ሲካለል 50 ዓመት የኖሩ ሰዎችን ፍላጎት ኢግኖር አድርጎ መታወቂያ መረጣ ውስጥ ከገባ እኔ አይ ቲንክ ኦፍኮርስ ሎጂካሊ ልክ ነው። ጥያቄው የማንነት ስለሆነ ፕራክቲካሊ ግን ፕራክቲካል መሆን ይችላል አይመስለኝም። ይሄ ማለት ምን ማለት ነው? የሪፈረንደም ጥያቄ ሲካሄድ የነዋሪነት መስፈርት የሚያሟሉና መታወቂያ ያላቸው ሰዎች በሙሉ ቮት ያደርጋሉ። ኦሮሞ ሀገር መሆን ቢፈልግ 20 ሚሊዮን በውስጡ የሚኖረውን የሌላ ብሔር ብሔረሰብ ህዝብ አትመርጥም ብሎ 20 እና 30 ሚሊዮን የሚሆነውን ኦሮሞውን ብቻ በሀገርነት ወስን ካለ አይ ቲንክ ለዚህ ሌላ ህግ ካልተዘጋጀለት በስተቀር ኦልሞስት ወደ ፋሺዝም ነው። 20 ሚሊዮን ህዝብ ከውስጥ ነቅለህ የሀገር ባለቤትነት የነዋሪነት መብት ያላቸው ግብር የሚከፍሉ እዛ የተወለዱ በብሔር አልተደራጁም። ኦማር እንዳለው ሰው የብሔረሰብ ዞን የላቸውም። በግለሰብ ደረጃ ግን ሄደው ሀገር ይበጣም በግለሰብ ደረጃ ሄደው ሀገር መሆን እንፈልጋለን አንፈልግም የሚለውን ነገር እንዲወስኑ መብት ይሰጣቸዋል። ነገ ኦሮሚያ ሀገር መሆን ብትፈልግ በውስጧ 50 ሚሊዮን ህዝብ ካለ 50 ሚሊዮኑ እድሜ ለምርጫ የደረሰው 30 ሚሊዮን ከሆነ 30 ሚሊዮኑ ቮት ያደርጋል። በወልቃይትም ጉዳይ እንደዛው ተመሳሳይ ነው። የመጨረሻው ፖይንት ምንድን ነው? ኦኬ ሪፈረንደም እንቀበል ይባልና ቢኮዝ ይሄ የቅማንት የጉራጌው ፋክተር ምናምን ወልቃይት ላይ ኢንሲግኒፊካንት ነው። ጀስት ለውይይት ያህል ያነሳ ነው እንደው እንጂ ብዙም አውትካሙን ብዙ የሚለውጥ ነገር አይደለም። ዋናው ጥያቄ የኢትዮጵያ ህገ መንግስት ውስጥ ሪፈረንደም ወልቃይት ላይ ቢካሄድ በ1981 ዲሞግራፊ ይደረግ የሚል ህግ አለ፣ ክፍተት አለ። ቢኮዝ ካለ ለኛ ስለሚጠቅመን ወይስ ደግሞ የትግራይ ሰዎች እንደሚሉት በ2020 ከጦርነት በፊት አካባቢው በትግራይ ክልል ስር በጉልበት በነበረበት ወቅት የነበሩና በጦርነቱ ምክንያት የተፈናቀሉ የትግራይ ተወላጆች ከተመለሱ በኋላ ያለው የህዝብ ስብጥር መሰረት ሪፈረንደም ይደረጋል ነው። እኔ ህገ መንግስቱ በ1991 ይሄ በፈረንጅ ያለውን ዲሞግራፊ ወይም በኢትዮጵያ በ1983 ያለውን ዲሞግራፊ ሳይሆን ከዛ በኋላ ምክንያቱም አማሮች ተፈናቅለዋል፣ የህዝብ ስብጥሩ በኃይልና በፖሊሲ ተቀይሯል የሚል እምነት ስላለን በ2020 ያለው ዲሞግራፊ ትክክለኛ የአካባቢውን ባለቤት ኔቸር ሪፍሌክት ያደርጋል ብለን አናስብም። ህገ መንግስቱ ግን ይህን ይደግፈናል ብዬ አላምንም። እኔ በተለይ ሪፈረንደሙን ኮንሲደር የሚያደርጉ አማሮች ካሉ ሪፈረንደም ከተቀበልን ወደ 2020 ነው የምንመጣው።
2020 ማለት ሶሻል ኢንጂነሪንግ የዲሞግራፊ ለውጥ ምናምን የተሰራበት ነው። ማክሲማም ሊሆን የሚችለው በፕሪቶሪያ ስምምነት መሰረት ተፈናቃዮች ይመለሱና ሪፈረንደም ይካሄዳል። ምናልባት መከራከር የምንችለው የሰው ልጅ ህይወት ስለሚቀጥል ከ2020 በኋላ እስከ 2026 ያለውም የዲሞግራፊ አካል በኮንስቲቱሽኑ ይካተቱ። ምክንያቱም ኮንስቲቱሽኑ እነዚህ ይውጡ እነዚህ ይግቡ ብሎ ፊልተር ማድረጊያ መንገድ ስለሌለው ዛሬ ዘመኑ 2026 ስለሆነ በ2026 ዲሞግራፊ ሪፈረንደም ይካሄድ ብለን ብንከራከር ሜቢ አንቀጾቹም ሊደግፉን ይችላሉ። ወደ 1981 80 በስታተስኮ ወደኋላ ተመልሶ ግን በዛ ዲሞግራፊ ሪፈረንደም እንዲካሄድ የሚያስችል የህገ መንግስት አንቀጾች ያሉ አይመስለኝም። ሎጂካል ግን ቢሆንም ኦማር ያለው ማለት ነውና እኔ አይ ቲንክ በዛ መልኩ ነው ወደ ሪፈረንደም ከሄድን መደምደሚያው ምንድነው? ቀደም ያልኩትን ብዬ ልጠቅልል። የወልቃይት ጉዳይ በዊን-ዊን ሲቹዌሽን አይፈታም። ቀደም ወይ አማራ ዛሬ እንዳለው ቡራቡሬ ሊሆን ይችላል። ቡራቡሬ ማለት ነው ወልቃይት ላይ ያለው የተከዜ ዘብ የሱዳን ኮሪደር ጠባቂ እንጂ የወልቃይት ጠባቂ አይደለም አይነት ነገር ነው ትላንት ፕራይም ሚኒስተሩ ያለው። የወልቃይት ጠባቂ ቢሆን የወልቃይት አማሮችን ነው የሚጠብቀው። ስለዚህ ወደ ህጋዊ ማዕቀፍ ታስገባዋለህ። የሱዳን ኮሪደርን ግን የሚጠብቅልህ ለራስህ ጉዳይ ነው። ምክንያቱም የፌዴራል ፎርስህ እዛ ጋ ያለውን ነገር ለመጠበቅ አቅም ስለሚያሰው ወይም ቢያግዝህ ስለሚያጠናክርልህ ሰምሃው ከፌዴራሉ ፍላጎት አንጻር የሱዳን ኮሪደርን ይጠብቃል። ከዛ ውጪ ሜቢ ቡራቡሬ ሊሆን ይችላል እንጂ በቀደም ኦማር እንዳለው በፌዴራል መንግስት ሊተዳደር ይችላል። ወይም ደግሞ በጣም እንደው ፍትሃዊ ዲሞክራሲያዊ ነገር ከተደረገና የወልቃይት ህዝብን ፍላጎት ከሆነ ክልል ሆኖ ሊወጣ ይችላል ሁለተኛው ምርጫ። ወይም ደግሞ በትግሬ ስር ሊሆን ይችላል፣ በአማራ ስር ሊሆን ይችላል። በትግሬና በአማራ ስር የሚሆነው የሪፈረንደም ፕሮሰስ የዲሞግራፊ የትኛው ዲሞግራፊ የሚለው ስለሚያጋጨን የሪፈረንደም ፕሮሰሱ ማንኛውም አካል ቢያሸንፍ በሌላኛው አካል ተቀባይነት አይኖረውም። ያ ማለት የወልቃይት ጉዳይ በዊን-ዊን ሲቹዌሽን የሚፈታ አይደለም ማለት ነው። ዊን-ዊን ሲቹዌሽን ስለማይኖር ዋን ሳይድ ሃስ ቱ ሉዝ ሉዘር ላለመሆን ነው አይደልኛ አሁን እየታገልን ያለ ነው። ስለዚህ እኔ የወልቃይትን ኦፕሽን የሪፈረንደምን ኦፕሽን እንደ ኦፕሽን መቀበል ትልቅ ቅርቃር ውስጥ ይከተናል። ምን ማለት ነው? ፉል ኦፍ አሰምሽን ነው የሚሆነው። ለምሳሌ አንደኛ ሪፈረንደሙ በጤናማ መንግስት ይካሄዳል ብለን አስዩም እናደርጋለን። ሁለተኛ ሪፈረንደሙ ሲካሄድ ድሮ በነበረው በ1981 ዲሞግራፊ ይደረጋል ብለን አስዩም እናደርጋለን። ኦኬ፣ ግን ጋራንትድ አይደለም። ፌዴሬሽን ምክር ቤት ወጥቶ ኖ አሁን ባለው ዲሞግራፊ ነው የሚደረገው ካለ በቃ ማቀሊጦ ምናምን ነው የምንሆነው። ፉል ኦፍ አሰምሽን በሆነ መልኩ ሪፈረንደምን ከምንቀበል እሱ የሽንፈት ኦፕሽን ነው። አዘ ኤንድ ኦፍ ዘ ዴይ የተሸነፈ አካል የሽንፈት ኦፕሽን ይቀበላል። ያው ግሬስፉል በሆነ መልኩ ሽንፈትን ለመቀበል ነው አይደለ? ግሬሽስ ኤግዚት ሲሆንና ኮምፕሊት ዲስትራክሽን ሲሆን ውጤቱ ስለሚለያይ ኦኬ የት ቦታ ይሄንን ነገር ትቀበላለህ የሚለውን በፖለቲካ አስልተ መቀመጥ አለብህ። ግሬሽስ ኤግዚት እዚህ ጋር ስለሆነ ከዚህ ትሬሾልድ በታች ብታገል ወደ ኮምፕሊት ዲስትራክሽን ስለምገባ እስከዚህ ድረስ ግን እታገልና እዚህ ጋር ደግሞ ይሄን ኦፕሽን እቀበላለሁ ትላለህ። ከዛ ውጪ ማለት ነው የሪፈረንደም ኦፕሽንን ከተቀበልን ፉል ኦፍ አሰምሽን ነው። አሰምሽኑ እኛ እንደፈለግነው ካልሄደና በ2026 ዲሞግራፊ ምርጫው ቢካሄድ አይ ቲንክ ለኛ አክሳሪ ስለሚሆን የሚያዋጣን ምንድነው? ወልቃይት በኮንስቲቱሽናል ክራይሲስ በሪፈረንደም ሊመለስ አይችልም፣ በኮንስቲቱሽኑም ሊመለስ አይችልም። ሶ ወደ ፖለቲካ መፍትሄ የሚለውን የሙጥኝ ብለን መቆም አለብን ብዬ ነው ማስበው። በተረፈ ጨርሻለሁ። ቴንኪዩ ሁላችሁም ለውይይቱ። አይ ቲንክ ኦማር ሰሞኑን ህገ መንግስቱንም ገለጥ እያደረግን እስኪ የተወሰነ እንወያያለን። መልካም ቀን ይሁንላችሁ። ጨርሻለሁ።